ትዊተር ላይ መጥቀመጥ ጀምሯል። where is እስክንድር ነጋ? እስክንድር ነጋ የት ነው? አዲስ አበባ ነው? ዋሽንግተን ነው? ቤተሰቡ የት ነው ያለው? I don't know where he is, but he's not. anyway ተዋግቶ አያውቅም፣ አይተኩስም። ክላሽ ፈቶ መቅጠም እንኳን መማር የማይፈልግ ሰው ነው። ምን እያደረገ ነው እስክንድር ነጋ የሚውለው ቀኑ ሙሉ? ፋክቱ ያ ነው የምላችሁ። በጣም ይቅርታ ዛይንያ አንቺን አቋርጬ ኮኪየን ዝም በይ ብዬ ብዙ ሰዓት ለፈለፍኩባቸው። ዘ ትሩዝ ኢዝ እስክንድር ነጋ ከምታስቡት በላይ ነው ብዬ ነግሬያችኋለሁ። እስክንድር ነጋ ሞንስተር ነው። ያ ነው እየሆነ ያለው። ለዚህ ነው ኢቭን ዘ ሞስት ኦራተር የሚባሉት ደጋፊዎቹ እና አማራ ስትሮንግ ራሱ ምላሳቸው ጉሮሯቸው ውስጥ ተሰነቀረባቸው። ይሄንን ዲፌንድ ማድረግ አይቻልም። ኔጎሺዬሽን ነው አይደለም የሚለውን ነገር አይ እነዚህ አማሮችን እንሸውዳቸው፣ ምንም የሚያውቁት ነገር የለም፣ አያነቡም፣ የሆነውን ነገር አይመለከቱም። ኢቨን 2022 የተደረገውን ጦርነት እንኳን አያስታውሱም ብለው ነው እንደዚህ የሚጫወቱበት። ዋይ ለምን እንደሆነ ልንገራችሁ። በዚህ ትግል ውስጥ ሁለት አይነት አካላት ናቸው ያሉት። ዋን ልዳን ብሎ አልጠፋም ብሎ የተነሳው አማራ መዳን አለበት ብሎ የተነሳው፣ ሌላኛው ደግሞ the same thing የሚል ሊያድን የተነሳው ግን አማራ ያልሆነ አካል አለ። አማራን ማዳን the dependent variable ነው ለነ እስክንድር። አማራ ለመዳን ብሎ ኢትዮጵያን ሊጎዳ አይችልም ብሎ እኮ ነግሮናል። አማራ ራሱን በማዳን ፕሮሰስ ውስጥ ኢትዮጵያን የሚጎዳ ከሆነ ማቆም አለበት ብሎ እኮ ነግሮናል እስክንድር ነጋ። ይቅርታ እሺ ቀጥል። ኦኬ። እና አሁን እንደው ሁለት ነገር ነጥቦችን ለመያዝ ነው ለመናገር ነውና ስንመለከት ለምሳሌ ድርድሩ መጀመሪያ እና እስክንድርና ያው ሌሎቹ ማለት ነው እስክንድርንም ሆነ ተሰባስበው የዛ ጊዜ እንትን ሲሉ ማለት ነው ድርጅት ሲፈጥሩ በሳምንቱ ነው በሁለት ሳምንት ጀነራል ጁላ ወጥቶ ነበር። እንደምታውቂው ጀነራል ጁላ ወጥቶ የተናገረው ምንድነው የአማራ ፋኖ የአማራ ህዝብ ፋኖ አንድ ሊሆኑ ተስቦ ነበረ እና እስክንድር ማሰባስቡ አንድ ድርጅት መፍጠር ነበረበት እና ምናምን ብሎ ተናግሮ ነበር እና ያን መፍጠር አልተቻለም፣ አንድ እንዲሆኑ ፈልግ ነበር በእስክንድር ብሎ ነበር ተናግሮ ነበር የምታስታውሱ ከሆነ እና ደግሞ ስብሰባ አድርጎ ነበርና ዛሬም ትናንትና ስብሰባ አድርጎ ነበርና የአማራ የብልጽግናዎችና የአማራ ጀነራሎች እና በአበባው ጀነራሎች ተሰብስበው እንደገና ደግሞ ጁላም ተሰብስቦ ነበርና የብልጽግናዎቹን የአማራ ብልጽግናዎች ምንድን ያላቸው በጎጃም ያለውን ማለትም የፋኖች እነ እስክንድር ማለት ዘመነ ካሴ እንዳንገል እንኳን እናንተ በድሮን እንዳንገላቸው እናንተ ኢንፎርሜሽን እየተቀያየራችሁ ነበረ እና እንደው የፋኖ አመራሮችን በጎጃም ያሉትንም በወሎ ያሉትንም እንደገና ደግሞ እንደ በጎንደር ያሉት እንዳንገል እናንተ እንደዚህ እንትን ያላችሁ ነበር፣ ማለትም ኢንፎርሜሽን ያስተላልፋችሁ ነበር። የእስክንድርን ስም አልጠቀሰም እዛ ስንመለከት ገብቶሻል። እና ብዙ ጊዜ ትኩረት የሚያደርጉት ለአማራ የሚሰራው ለምሳሌ ጁላ ሀሳቡ ለምሳሌ ለመግደል የሚፈልገው ዘመነ ካሴን ወይም የአማራ አመራሮችን ነው እንጂ እስክንድርን አንድ ጊዜ እንኳን ሜንሽን አድርጎት አያውቅም። ማለትም እንደዚህ እስክንድር እንደዚህ ነው ብለው ለእስክንድር እንደዚህ ድሮን ሀሳብ አልነበራቸው ማለትም አላረጉትም። የት እንዳለ የት እንደነበረ ያውቃሉ። እና እስካሁን ድረስ በምንም ሰዓት እንትን ሲሉ በሬዲዮን ማለት በሬዲዮን ስንሰማ የሚፈልጉት ምንድነው የአማራን ተቆርቋሪዎችን ፋኖችን ነው እንጂ እስክንድርን አንድ ቀን ሜንሽን ነው አያውቅም። በዛስ በመጀመሪያ ስብሰባ ደግሞ ሲፈጠር እስክንድር መሰብሰብ አልቻለም፣ አንድ ሆኖ ከእስክንድር ጋር ድርድር እናደርጋለን ብለው ነበር ያሰቡ። ያንን ለመግለጽ ነው። እና አመሰግናለሁ። እሺ አማራ ፊደል በጣም ይቅርታ ዛይንዬ ቀጥይ። ወድ ሶሪ ስላቋረጥኩሽ። እሺ ያን በቃ ለአጠቃለውና ያው እንዳልኩት የአማራ ህዝብ የህልውና ጥያቄ ነው ያለበት፣ የሚታገለውም ለዛ ነው። እንደገና ደግሞ ግቡን እስኪል ድረስ ማድረግ የሚፈልገውን ነገር 1 2 3 ብሎ ፋኖቻችን ኦሬዲ እየተዘጋጁ ነው። አንድነታቸው አንድ ናቸው፣ መተዋል። ትንሽ ነው የቀረው። እነሱ በሚሉት እነሱ በሚያደርጉት ከዚህ በኋላ የአማራ ህዝብ ህልውና
የሚከበረው ወንድሞቻችን በሚያወጡትና በሚያደርጉት ነገር ነው። ይህንን ሰውዬ ከአለበት ቦታ አውጥተው ለፍርድ ያቀርቡታል እንጂ ከወሮ በላ ጋር ከማፊያ ጋራ ማንም ሰው አይደራደርም። ከገዳይ ጋር ማንም ሰው አይደራደርም። እንደገና በቃ ና እናጥፋኝ ምንም ይሄው ማይ ዶር ኢዝ ኦፕን ነው። እንግዲህ እንደፈለክ አድርገኝ ነው እነዚህ ሰዎች አሁን በሩን ከፍተው ሊሰጡት የፈለጉት፣ ግን አይቻልም። የማይሆን ነገር ነው። አንደኛ ነገር የትኛው ፋኖ አላቸውና አሁን እኮ አስገድደው የያዙት ወንድሜንና እህቴን እናቴን አካባቢን እጠብቃለሁ ብሎ ህልውናዬን አስከብራለሁ ብሎ የወጣ ወጣት አሁን እነሱ የሚያደርጉትን ነገር አይፈቅድላቸውም፣ አይፈልጋቸውም። ግን አስገድደው የያዙት በጣም ጥቂት የሆነ እንትን አለ፣ ፋኖ አለ። እነሱም ደግሞ በተመቸ ጊዜ ወደየ ቤታቸው ይመለሳሉ፣ መሄድ ባለባቸው መንገድ ይሄዳሉ። እነዚህ ሰዎች እኮ እርቃናቸውን ናቸው። በቃ ልክ እንደ አዳም ጊዜ ራቁታቸውን እንትናቸው ሁሉ እየታየ ነው። ራቁታቸውን ቆመዋል አሁን። ስለዚህ they have to do anything to get attention ወይንም አለን we still alive survive እኛንን እንትኑን የምንረዳው ምንድነው ትግሉን እየመራን ያለ ነው እኛንን ለማለት ነው ይሄንን ሁሉ እያደረጉ ያሉት። አይሳካላቸውም። እኛ ደግሞ ዝም አንልም። እኔ ወጥቼ ተናገርኩኝ ማለት በቃ የአማራ ህዝብ በጣም መሮታል ማለት ነው። በጣም ብዙ ሰው ቁጭ ብሎ የሚሰማ የሚያዳምጥ አለ፣ ከሌላው ሰው የሚማር አለ። አሁን ግን ሁላችንም we're very angry you know ህዝባችን እየተገደለ ነው every day። እኛ እኮ ለአንድ ነፍስ በጣም ብዙ ቀንና ብዙ ጊዜ የምናዝን ህዝቦች ነን። ነገር ግን በየቀኑ በአካባቢያችን የሚገደለው ሰው ብዛቱ አማራ ስለሆነ የሚገደለው ብዛቱ ኤቭሪዴይ እየተገደለ ነው። ስለዚህ ሁላችንም አንተኛም፣ ማንም አማራ አይተኛም። አሁን ሁላችንም ተነስተናል። እውቀት ያላቸው ፖለቲካውን የሚያውቁ በፖለቲካው፣ እንደኛ ደግሞ ዝም ብለው ትክክል እንዳልሆነና ኮመን ሴንስ በሌላ ደግሞ መክሊታችን በሌላ የሆነ ሰዎችም ዝም አላልንም። በቃ አንልም። የሁላችንም ነው ይሄ የሁላችንም የህልውና የወገኖቻችን ህልውና የምናስከብርበት once and for all። በቃ 50 ዓመት በቂ ነው። 50 ዓመት ተኝተዋል። 50 ዓመት ዝም ብለዋል። 50 ዓመት የመንግስት ያለ ብለዋል። የለም በቃ ከዚህ በኋላ አይቻልም። በአማራ ህዝብ የሚቀልድ ሰው በጣም በቃ በእንትን ይጠየቃል፣ በህግ ይጠየቃል። በኋላ ሁሉ ሰው ይጠየቃል። እንደ አብይ አህመድን እንደምንጠይቀው ሁሉ ሌሎቹንም አሁን እንደዚህ ከስራችን እየሄዱ ትግላችንን የሚያኮላሹትን በሙሉ እንጠይቃለን። አመሰግናለሁ ቶርዲትዬ። keep up a good work. thank you ዩቱ ዛይንዬ በጣም አምሶ አፒ ስለማቀሽ ደስ ይለኛል። በጣም ነው የማመሰግነው የኔ ወድ። አይዞሽ በርቺ፣ ጠንካራ እህቴ። አመሰግናለሁ። የተናገርሽውን ነገር መቼም ሰው በልቡ why these people ይታወቃል። እኔ የሸዋ አማራ ነኝ እንደምታውቁት። ብዙ ጊዜ ጎጃም ላይ ጥርስ የነከሱ ጅቦች አሉ። የሚገርማችሁ ነገር እስክንድር ነጋ ከአዲስ አበባ ፈርጥጦ ሲመጣ ሸዋ ነው የመጣው። ሸዋ ቆይቶ ነው ወደ ጎንደር ሄዶ የጎንደር እዝን ያቋቋመው እስክንድር ነጋ ነው። ወደ ጎጃም ሄደው ሸዋ 6 ወር ከቆየ በኋላ ነው። ነገር ግን አጣመው ነው የሚያወሩት። ምንድነው ችግራቸው? አይ ዶንት ኖ። ብቻ በዚህ መልክ የሚሄዱ ሰዎች ለአማራ ወዳጅ እንዳልሆኑ ግን አውቃለሁ። ፋክቱ ያ ነው። ከዛ ከሄደ በኋላ ያደረገውን ስንትና ስንት ነገር አለ። በዛ ውስጥ የሚገርማችሁ ስንትና ስንት ከ50 አለቃ ወንድሰን አበበ በላይ ብዙ ልጆችን ገሏል እስክንድር ነጋ። የሚገርማችሁ ድምፅ ሁላ ላሰማችሁ ይችላል። መሐመድ ቢሆነኝ ክፍለ ጦር ነፍሱ ሊማረውና ወዳጄ መሐመድ ቢሆነኝን በአካል የማውቀው ሰው ነው። በሱ ስም በዛ ጀግና ስም የተገነባውን ክፍለ ጦር እንዴት አድርገው አሰቃይተው ዛሬ ራሱ 7 ለምን በሸዋ ጠቅላይ ግዛት እዝ ስር ስሙን ወስደው እዛ ውስጥ አሉ። ግን ልጆቹን አሳደው የሚያለቅሱበት ራሱ ድምጻቸውን አለኝ። በዚህ መልኩ ነው ያሳድዳሉ፣ ይገላሉ እንዳልሽው። ወይም ደግሞ ጋሽ አሰግድ ለመጨረሻ ጊዜ የተናገረውን ነገር ባሰማችሁ ልብ ይሰብራል። ያንን ተናግሮ እንኳን አውትሬጅ አልመጣም። ምን እንደሚያደርጉ መኪና እንዴት እንደሚዘርፉ በሚገርም ሁኔታ ወለጋ ላይ የሚሳደድ ወንድም አባታችን
ነጋዴ ነበረ። ያለችውን ጥሪት አምጥቶ ወደ ቤቴ ልምጣ ብሎ አማራ ክልል አይ በቃ ፋኖዎች ናቸው ብሎ በዛ ሲያሳልፍ ያቺ የቀረችውን መኪናውን የጫነውን ቡና ጨምር ዘርፈው መኪናውን አርደው ከሶማሌ ተዋውለው ማለት ነው። በጣም ቆሻሾች ናቸው። የጋሽ አሰግድን ቤት እንዴት እንዳደረጉት አይተናል። ጋሽ አሰግድን እኔ ማጀቴ ላይ ጦርነት አልከፍትም፣ ማጀቴ ላይ ጦርነት አለ ማለት ትወድማለች፣ የተጠጋጋች ነች። እንግዲህ ማጀቴን የምታውቋት ካላችሁ ከባድ ነው እዛ ላይ ጦርነት መክፈት። ልሂድ ብሎ ተነስቶ ሲሄድ እግር በእግር ተከታትሎ ካስያዘው በኋላ መግለጫ አውጥቶ አዋርዶታል። እስክንድር ነጋን ብዙ ሰው ያውቀው ሴጣን ጋኔል ኤጀንት ነው። አማራ እንዲነሳ አይፈልግም። አሜሪካ አማራ እንዲነሳ አትፈልግም። አሜሪካ ዳውን ቱ እርዝ የሆነ ለእሷ የሚታዘዝ ጭንቅላት የሌለውን ነው የምትፈልገው። እስክንድርን ነው ለእኛ የጣለችው። እስክንድር ለአሜሪካ ነው የሚሰራው። ለዛ ነው ድርጅቱ አይፈርስም። እንዴት ብለህ አንተ ለአማራ ታገላለሁ ብለህ ሞርዘን ሀፍ እንዲሁም ከዛ በላይ 90% የሆነው ፋኖ አልፈልግህም እያለው በግድ እንዴት ነው አንቆ ይሄ ድርጅት አይፈርስም የሚልበት ምክንያት ቢኮዝ የእሱ ስራ የአማራን ትግል አደራድሮ አማራ ራይዝ አድርጎ እንዲወጣ አይፈልግም። የእሱ ስራ ያ ነው። እስክንድር ነጋ ሽል ብሎ ሄዳል። ብሊቭ ሚ ጦርነትም እየገባ አልነበረም፣ ሲታኮስ አልነበረም። አይ ከሃይማኖት የምትል ጭምብላለችው። ሃይማኖተኛም አይደለም ጭምብሉ ነች። ይሄ በብዙ ሀገሮች ሃይማኖት እንደ ጭምብል ይጠቀሙበታል። እስክንድርም ሃይማኖት ጭምብሉ ነው። የጠቢቡን ሰለሞን ታሪክ ሲሰጥ ፊት ለፊት ላይ ሆኖ እንግዲህ ይህንን ስጠቀስ ሰዎች እንግዲህ ምናምን እንዳይሉኝ ብሎ ህፃን እንኳን የሚያውቀውን ታሪክ ልንገራችሁ ብሎ ኮምፕሊትሊ አፕሳይድ ዳውን አድርጎ የሌለ ታሪክ ከመጽሐፍ ቅዱስ አውጥቶ ሲነግራል ዋይ የሚል እንኳን የለም። ዋይ የሚል የለም። ህዝቡ በተለያየ ሜካኒዝም አሰላሳይ እንዳይሆን ማይንዱን ኤክሰርሳይዝ አድርጎ ሎጂክን ማገናዘብ ማድረግ እንዳይችል ሴንስ ሜኪንግ እንዳይሰራ ተደርጓል። እዚህ ተመልከቱ ዘ ቢሄቪየር ብርሃኑ ነጋን ተሸክሞ እያለ ሲሄድ የነበረው ጥሩ እንደገና ተመርጦ ሲሄድ ተቀነደሸው። ከዛ የትምህርት ስርዓቱ 10ኛ ክፍል ዲተሮሬት አድርገው ለራሳቸው ግን አዳሪ ትምህርት ቤት እያሉ ቃላሚ ነው ምናምን እያሉ ራሳቸውን ሲያበለጽጉ ቆይተዋል። ዛሬ እንደዚህ በአካላችን እየገቡ የሚበታትኑ ህፃናት ልጆችን ያሳደገ ነው የነሱ ሲስተም። የኛን ደግሞ ያቀነጨረ መድረሻ ያሳጣ ያሳደደ እንዲኮሰምን በራሱ እንዲያፍር የተደረገ ወጣት ነው የተበተነው። እነሱ ባይ ዲዛይን የአማራን ህዝብ አከርካሪ ሰብረናል ብለው ባህር ዳር ላይ የተከሉት ያዘቀዘቀ ነፍጡንም ጭንቅላቱንም ያዘቀዘቀ አማራን ኢቭን ዛት ያ ሐውልት በለሆሳስ ድምፁን አጥፍቶ ፓሲቭሊ የብዙዎችን ጭንቅላት ሰብሯል። አርቲፋክት ይባላል። ያ ሐውልቶች እንዲሁ አይደለም የሚተከሉት፣ ህዝብን ለማነጽ ነው። ራስን እንድትጸላ አድርገው አንዲያ ኖሌ ሲተክሉበት እንድትታረድ የሌለህን ታሪክ ሲሰጡ ጨለንቆ ላይ እጅ የተቆረጠ ምናምን 250 ሙሽሮች እጃቸው ተቆረጠ ተብለ በየአመቱ ብዙ ጊዜ ህፃናት እየወጡ ሲዘክሩ እንደዛ አድርገው የአማራን ስነ ልቦና አኒሞሲቲን ከየት መጣ ብላችሁ ታስባላችሁ? እኛ የነዛ ልጆች ነን እንዲህ ብለን እንድንጠራጠር ያደረጉን ባይ ዲዛይን ነው። ስለዚህ ያ ነው የሆነው። እንዴ ይሄ ሁሉ ነገር የደረሰበት ህዝብ ሰስፒሺየስ ነው መሆን ያለበት። እስክንድር ነጋ እንደ እርግብ ሊያይ አይችልም። ቢካዝ ጭምብሉ በጣም ቲክ የሆነ ጭምብል ተክሎባል። ይሄ ገንዘብ የማይወደው እየተባለ $950,000 የት እንደሄደ አልተናገረም። ባልደራስ ባላደራ ብሎ የሰበሰበው ሚሊየንስ ኦፍ ዶላርስ የት እንዳደረገው አታውቁም። ኦዲት ተደርጎ አያውቅም። እስክንድር በጣም ሸለምጥማጥ የሆነ ሰው ነው ስላችሁ it's because I took time to understand him። ለዛ ነው
እስክንድር በጣም አታውቁትም። ክፉ ሰው ነው እንዴ። ባይ ኦል ሚንስ እኮ አማራ እኮ ፋኖ እኮ አንድ እንዳይሆን እኮ ነው እየሰራ ያለው። ይሄ እንዴት አይታየንም? that's what he's doing እኮ ድምፁን ስትሰሙት በጣም ይሄ እኮ ይኸውላችሁ you have to read between the lines, you have to listen between the words። ያንን ነው የሚያደርገው። ሉክ ኢቭን ደረጃን ራሱ እሺ እቺ ጠፍታለች። ይሄንን እኮ ስትሰሙ ዝም ብዬ አዎ ብላችሁ አዎ እስክንድር እኮ ድርጅቱ አይፈርስም አለ አይደለም ማለት ያለባችሁ። በምን አይነት ቶን ነው የሚናገረው? እንዴት ነው የሚያስፈራራው? ዲተርሚኔሽን እንዳትሞክሩት። ይሄ የሚናገረው ድርጅት ለኔ ምንድነው ለአማራ ምንድነው ብላችሁ አስቡ። ኢንተርዲክሽን ወይም ደግሞ ፕሮቢት የሚያደርገው ምንን ነው? ማንን ነው ፕሮቢት የሚያደርገው? ምንን ነው ፕሮቴክት የሚያደርገው? ለምን? you have to ask all kinds of questions። ማገናዘብ ማለት ማሰብ አይደል። ብዙ ነገሮችን አንድ ላይ አጋጭቶ አናላይዝ አድርጎ አንደርስታንድ ማድረግ ነው ማገናዘብ። ማገናዘብ ማለት ይሄ ከዛ ይሄ እንደዚህ ይሄ ይሄኛውና ይሄኛው ያኛውና ያኛው ይሄ ለምን ተለየ? እንዴት እነዚህ አንድ ላይ መጡ? it's more than think ማገናዘብ። አሁን እስክንድር ይሄንን ሲናገር ድርጅቱ እኮ አይፈርስም ማለት አይደለም። ለምን አለ? እስቲ ስሙት። ቶናሊቲ ከእስክንድር ቶናሊቲ ምንድነው አንደርስታንድ የምታደርጉት? ይሄ ነገር በደረጃ ሪፒት ሲደረግ what does that mean? ሴንስ ሜኪንግ ማለት ያ ነው። እና ደግሞ አሁን ቀይ መስመር አስምረናል። ይህንን ድርጅት አፍርሰን ከዚሁ አንጀምርም፣ የውድቀት መንገድ መሆኑን እናውቃለን ብለን አቋም ይዘናል። ስለዚህ አሁን እንዳልኩት ቀይ መስመር አስምረን ይህንን ድርጅት አፍርሰን በምንም ተአምር ከዜሮ የፋኖን አንድነት አናስጀምር። ይሄ አሁን እሱ የወሰነው ውሳኔ ለማን ነው የሚጠቅመው? እንዲህ የወሰነበት ምክንያት ምንን በተመለከተ ነው? ይሄንን ሰምታችሁ ካልደነገጣችሁ አይሆኖ በቃ ደንዘናል ማለት ነው። ደንዘናል ማለት ነው። we don't exist ማለት ነው። to be honest ይሄ ሰውዬ ፕሮቴክት የሚያደርገው አማራን አይደለም። ፕሮቴክት የሚያደርገው ትግሉን አይደለም። ፕሮቴክት የሚያደርገው አንድ መሳሪያን ነው። አንድ በጣም ይሄ መሳሪያ ከሌለ ሰርቫይቫልም ያዳግታል ብሎ መሳሪያ ነው ፕሮቴክት የሚያደርገው። ይሄ መሳሪያ ድርጅቱ ነው። ከምንም ነገር በላይ ለውድቀታችን ይላል። የማን ውድቀት? you have to answer። ቀይ መስመር ለማን ነው? የማን ቀይ መስመር? ይሄ ድርጅት ቀይ መስመር የሆነው ለማን ነው? በምን ምክንያት? ምን ስለሚያመጣ? ይሄ ቀይ መስመር ማለት ሳንክቲቲ ነው፣ የማይታለፍ ማለት ነው። ከታለፈስ ምንድነው ሀፕን የሚያደርገው? ይሄ ድርጅት ቢፈርስ ምን ይመጣል? it is more than words, more than what you see። ይሄ ነው እስክንድር ነጋን በዚህ ልክ የምታገለው ፓወርፉል የሆነ ስትሪንግ ስላለው ነው። ዴንጀረስ ነው። ይሄ ትግል ሊኮላሽ የሚችለው በእስክንድር ነጋ ብቻ ነው። አብይ አህመድንማ እያንኮራቸ ነው። ይሄ ትግል ግን ሰክሰስፉል ሊሆን ላይሆን የሚችለው በእስክንድር ነጋ ነው። መግባት ይቻላል። ትንሽ በገለጻ ኖ ይቅርታ አድርግልኝ። አማራ በጣም ልታቆሙኝ ይገባ ነበር። ኮክዬ አልተናገረችም። ኮክዬ ትናገርና ከዛም በኋላ አንተ ትናገራለህ። ውዴ ኮክዬ አለሽ? አይ ዶንት ኖ ሰዓታችን ኢቭን በጣም የተለያየ ነው። እሺ ቀጥይ ኮክሻ። አሁን ምንድነው የተናገርሽውን እሱ ላይ በደንብ ፕሩፍ የሚያደርግልኝ ሌላ ተጨማሪ ሀሳብ ስላለኝ ነው። እሱ ምንድነው አንቺ ሀሳብ ላይ ማጠንከሪያ ያለው ትዝ ይላችሁ እንደሆነ የዛሬ 2 ሳምንት ይሆን ከመሐመድ ቢሆነኝ እየሰማንሽ አይደለም ኮክሻ?
ኦኬ አማራ ፊደል ጓሄድ ኮኪያ እስከምትመጣ ስልክ ገብቶባት ይሆናል። ጓሄድ ወንድማንም ይቅርታ መቼም ኦኬ። እና አሁን በተናገርሽው መሰረት እና እሱም ባለው መሰረት አሁን ያው እንደተረዳ ነው እነሱ ይሄ ድርጅት አይፈርስም። ድርጅቱ አሁን እነሱ አሁን ሲናገር ደረጃ እንደተናገረ ምንድነው ወደኛ ይምጡ እንጂ ወደ እነሱ አንሄድም፣ ይሄ ድርጅት በተአምር አይፈርስም ነው የተናገረው። እና ይሄም ደግሞ በእስክንድርም ያለ ነው። እህታችን ትመጣ አንዴ ዝም ትል አንድ ጊዜ ይጨርስ ኮኪዬ ይሄንን ሴንተንስ ይጨርስ። ኦ ማይ ጋድ ዩ ዌር ጎን ፎር አ ሎንግ ታይም ኮኪዬ። መቼ ኦ ሎንግ ታይም ከሰማንሽ ኮኪሻ ረስተሽ ይሆናል። አልሰማንሽም ፎር አ ሎንግ ታይም ኮኪ። ኦ ስናገር ማለትሽ ነው። ማይክሽ ተዘግቶ ፎር አ ሎንግ ታይም ጠርቼሽ ስልክ ገብቶባታል። አቤት አልኩሽ እኮ ሀሳብን ያዘውና አማራ ፊደል ያዘው ሀሳብ ስለሆነ እሺ እኔም አልቆይም ማለት አንቺ የተናገርሽውን ሌሎቹ ራሱ ሜንሽን ስለሚያደርጉት ይሄንን ነገር ድርጅቱ አይፈርስም የሚለውን ከዛሬ 2 ሳምንት ነው 3 ሳምንት በፊት እነዚህ ከምስራቅ ፋኖ መተው የተቀላቀሉት የነበሩት ያኔ በሰሜኑ ጦርነት ከነመከታው ጋር መተው የተቀላቀሉት ግን አሁን የሄዱት 20 ሆነው የሄዱት ሌሎችም በስራቸው ያሉት ሰራዊቱ በሙሉ ይሄን ጥያቄ ይጠይቃል። እኛ ድርጅቱን አንፈልገው፣ ይሄን ሰውዬ ስሙን እንዲጠራብን አንፈልግም እያሉ ለብዙ ጊዜ ወራቶች ያነሱ ነበር። አይሽ ግን ወደ ሚዲያ ስለማይቀርቡ ድምጻቸው ስለታፈነ እነዛ በወጡ ጊዜ ይሄንን ነገር አወጡት እና ይሄንን ነገር ውይይት አድርገን በታል ግን ሊመልሱልን ቆይ ኮክዬ ሞዴሬተር ያለው ሰው ሚዩት እያደረገች ነው። አንቺ እየተናገርሽ ማንሰማሽ ማናባህ ነው? ቆይ እኔ የሰጠሁት ሞዴሬተር ማነሳቸዋለሁ። አይገርምሽም? ለካ ሌላ ሰው ነው ሚዩት እያደረገሽ ያለው። ያ ማአት ሰው ነው ያለው። በጣም ይቅርታ ኮክዬ፣ እኛ እኮ አንሰማሽም ነበረ እየተናገርሽ። ኤኒዌይ እስቲ ቀጥይ። ቆይ ሁልሽም ትነሻለሽ። ጓሄድ ኮክዬ እና እነዛ ወንድሞቻችን ሲናገሩ ከነሱ ጋር ዲስከስ እናደርግ ምናሉ ኖ እሱማ ሰውየው ቀይ መስመራችን ነው አይነካም እሱ ብለው አሉን። እንግዲያውስ በሱ ድርጅት ስም መጠራት አንፈልግም ብለው አሁን በሸዋ አካባቢ በሙሉ ያለው ሰራዊት በሱ ስም የሚጠራ ማንም የለም። ጎጃም ካለ እንጂ በእንትና በማነው በማስረሻ ሰጤ እሱም ቁጥር ነገር ነበረ ብለው ሲናገሩ ነበር። እና ይሄ አሁን ደግሞ ደረጀ በላይ ደግሞ ኮንፈርም አደረገልን ማለት ነው ይሄንን ነገር። እና ቅድም ያልሽው ድርጅቱ ብሎ ይሄ ራሱ ይሄ ማለት የውድቀታችን ነው፣ ዋናው መውደቃችን ነው። ስለዚህ ወደዛ አይሆንም ይሄ ነው ማለት ነው። እና እሱና ሁለተኛው ደግሞ ይሄ አንድ አስትሬ ከታች ሲጽፍ አይቸው ነበረ የሂውማኒታሪያን እንትን ኮዝ እንኳን ቢኖረው ብሎ ያለው ማለት ነው። ግን እነዚህን አደራዳሪዎቹን የነገረበት ራሱ ሚስሊድ ነው ያደረጋቸው። የተናገረው ደግሞ ዲሲቭ የሚያደርግ ነገር ነው፣ ሚስሊድም የሚያደርግ ነው። ለምንድን ነው? አብይ አህመድ እኮ ነው ጦርነቱ ከመጀመሩ በፊት የአማራን ገበሬ እንትን አልሰጥም ብሎ ማዳበሪያ አልሰጥም ብሎ እንደገና በረሃብ እንዲቆሉ ያደረገ። ከዛ በኋላ እንደምንም ብለው እንኳን ቢያመርቱ እሱን ራሱ በሳት እያጋየ እያቃጠለ ነዷቸውን ሁሉ እያቃጠለ ያየነው ነገር ይሄንን ነው ሀይድ ያደረገለት ይሄ ሰውዬ። እኔ ይሄ ሰውዬ ከማን ጋር ይተካከልብኛል መሰላችሁ? ይሄ ሴኩሪቲ ነው ምናምን የሚባለው ሰውዬ መብረቃዊ ጥቃት ተደርጓልኝ ብሎ ያለው በአማራ በዛ በሰሜን እዝ ማጆሪቲ የተጠቁት የአማራ ልጆች ናቸው። እንዲህ አድርጎ ይሄ ደግሞ ሰውዬ ደግሞ በአማራ ህዝብ ላይ እንዲህ አይነት ደባ እንዲህ አይነት ሴራ ነው ለአብይ አህመድ ወንጀሉንና እንትኑን እየሸፈነለት ያለው። እኔ በጣም የሚገርመኝ እና ሰላም እንጂ ትልቁ መንስኤው እሱ መጦ የአማራ ክልል የገባ ጊዜ ነው። ይሄ ሰውዬ ለኛ ትልቅ
ትልቅ ባላጋራችን ይሄ ሰውዬ ነው ዋናው ማለት ነው። ሲቀጥል እነዚህኞቹ ናቸው የሚቀጥሉ ናቸው። ስለዚህ ይሄ ሰውዬ ጥቁር አሻራና ጠባሳ ጥሎብን ያለፈው። ሁለተኛ ሰምታችሁት ከሆነ በማን ነው በዚህ በጄፍ ፒርስ የተደረገ ጊዜ ታሪኬን እየጻፍኩት ነው ልጄና ሚስቴ ያነቡታል ነው ያለው። አያችሁ፣ ራሱን ዲታች ያደረገ ሰው ነው። አማራን እንደ ህዝብ የሚያይ ሰው አይደለም። ለራሱ ኢጎ ብቻ የሚኖር ሰው ነው። ስለዚህ እንዲህ አይነቱን ሰውዬ ይሄንን ያስቀመጧቸው ነጥቦች ሁሉ ከአማራ ህዝብ ጋር ተጻራሪ የሚሆን አብይን ለማትረፍ የሚያደርግ መጀመሪያውንም የገባው ለእኔ ከዚህ በፊትም ተናግሬዋለሁ፣ ምስክሮች አሉኝ። ይሄ ሰውዬ ለአብይ ሊያሳልጥለት ነው የገባው። ይሄንን ነው የምናገረው እና እሱን ከንፈርም ነው ያደረገልኝ በሙሉ። አመሰግናለሁ ቶርዲትዬ። ታንኪዩ ኮኪሻዬ። ያ ሰውየው እንግዲህ ይኸው ነው እንግዲህ እስክንድርን ሰምተነዋል። እንዴት አድርጎ the something ያው one thing you have to know in principle መታገል አለብን። በቃ ከፋ ነው። ለምሳሌ ከዚህ በፊት በጣም መጥፎ የሆነ ሰው ጥሩ ነገር ልስራ ብሎ ሲመጣ እንደምንቀበል ሁሉ ከዚህ በፊት በጣም ጥሩ ነገር ያደረገ ሰው ደግሞ ዛሬ መጥፎ ሲሰራ ሪጀክት ማድረግ አለብን። ለምን? በኦብጀክቲቭ ስለሆነ ምክንያታዊ ነን። ኦብጀክቲቭሊ ነው መድረግ፣ ሰብጀክቲቭሊ ሳይሆን ኦብጀክቲቭሊ በጋራ አላማ ላይ ነው ማተኮር ያለብን። አንድ ሰው በጣም ጥሩ ስለነበረ ፓስፖርት የለውም አሁን መጥፎ ለመስራት። በቃ ዛሬ የት ቆመሃል ነው ይሄ ትግል የሚጠይቀው። ዛሬ ምንድነው? ዛሬ ምን ታደርጋለህ ነው። ያንን ደግሞ አሰስ የሚያደርግ ሲስተም ነው መኖር ያለበት። ላይክ እስክንድር ነጋ የአማራን ህዝብ አይወክልም። አፋድ የምትሉት ቤዚክሊ እስክንድር ነጋ ነው። እስክንድር ነጋ ደግሞ መርጦ ከባዕዴን ቤት ጌታስራደን ይዟል። ባይዘዌ እስክንድር ዲሳፒር እንደሚያደርግ ምንም ጥርጥር የለውም። ኦልሬዲ ዲሳፒር ካላደረገ ኦልሬዲ ካልሄደ ደረጀ በላይ ነግሮናል። ደረጀ በላይ ኦልሞስት ካድሬ ሆኖ ነው የቀረበው። he is willing to give himself up። ራሱን አወደቀ። ወሰዱት የኔን ቦታ። የእስክንድርን ግን እንዳነኩ። የእስክንድር ቦታ ስራ እየሰራንበት ነው። ምናልባትም ላይኖር ይችላል። ያዘጋጀነው ሰው አለ ነው ያለው ጌታስራደ ነው። ይሄንንማ ድሮም እኮ ነገርናችሁ እኮ ማለት ለነ ደረጀ ነው የምላቸው። ይሄን we knew። የድርድር ኮሚቴ ውስጥ እስክንድር ያልገባበት ምክንያት ያ ነው። እኔ ኃላፊነቱን ወስዳለሁ ያለው ሌሎችን ዴባራስ ሊያደርግላቸው ነው ሪስፖንሲቢሊቲ። ይሄ ነው ፋክቱ። በዚህ መልኩ ግን መተህ መወያየት የምትችል የትኛህም ይበለክ ለአጫም ሽግናም ቁሻሻ ማንም መተህ አማራ ስትሮንግ የተባልክ ፍየል ራሱ እዚህ ጋር መተህ እኔን ቻሌንጅ ማድረግ አችልም። ቅድም ያቆምኩት በምን ላይ ነው? በባህሪው መንጋ በግ የሆነ ከኛ መካከል አለ። ተኩላ ቆቅ የሆነ ደግሞ ከነሱ ጋር አለ። ባህሪውን እንመልከት። ብርሃኑ ነጋ ብሎ እንደ በግ ሲከተለው ቆይቶ ብርሃኑ ነጋ ወደ 4 ኪሎ ጥፍ ሲል ግራ ገባ። ኦርፋን ሆነ። ያ ቢሄቪየር ያለው ሱስ ነው። they looked around, they found አብይ አህመድ ሆዶን ሲለው ደግሞ they were looking around, they came አማራ ስትራግል ውስጥ ገቡ። ግር ብሎ አማራ ስትራግል ውስጥ ነው የገቡት አብይ አህመድ ሲወረውራቸው። ኢሚዲየትሊ እስክንድር ነጋ ብቅ ሲል የአማራን ጎራ ጥለው ሄደው እስክንድር ዙሪያ ያሉ እንደ ዝንብ እየሄዱ ናቸው ያሉት። ቢሄቪየራቸው እንደዛ ነው። እነዚህን ከዛን ጊዜ ጀምሮ እስካሁን ድረስ አንደርስታንድ ማድረግ ካልቻለን ችግር ውስጥ ነን ያለነው። a mistake repeated is a decision። ያንን ሚስቴክ አጌን የምንሰራው ከሆነ ውሳኔ ነው። ወሰነን ነው እየሰራ ነው ያለው። ዛንዬ
አማራ እኔ ኮሬኛ ነኝ እንደው ረሳው እኮ በጣም ይቅርታ አድርገልኝ። ቀጥል አማራ ክልል ችግር ታንኪ አመሰግናለሁ። እንደው አንዳንድ 3-4 ነጥቦችን ነው የማነሳው ስለ እስክንድር ነውና ከዚህም ስንመለከት ቅድም አንዳንድ ሪኮርድ እንደተናገሩ እንደሰማን ደረጀም ሆነ እስክንድር ይሄ ድርጅት አይፈርስም ብለው ሲናገሩ የሆነ ምንትን የገቡበት ያለ ገባሽ የሆነ ቀቃሩስ የገቡበት ነገር አለ ማለትም የተማማሉበት ይመስለኛል። የሚመስልሽ መሰለሽ አንደኛ ገባሽ ድርድር ለማድረግ ያው ሁሉ ነገር ድርድር ሲደረግ ድርጅትሽን ማሳወቅና እንትን ማለት አለብሽ ለነሱ ለተደራዳሪዎቹ ማሳወቅ መቻል አለብሽ እና ያው የድርጅቱን በስነ ስርዓቱ ለድርድር እሱ መሰረተ ቤዝ ጥሎ ለማድረግ ስለፈለገ ይሄን ስም ጨርሶ ለድርድር አቅርቦታል። አሁን አሜሪካም ሆነ ለዩሮፖችም ለኢጋድም ለአፍሪካም ለመጡት እና ይሄን ስም ነው የሰጠው እና አሁን ይሄን ስም መቀየር አይቻልም፣ መለወጥ አይቻልም፣ በዚህ ሞታለን የሚሉት ድርድር ስለሚገቡ ነው። ማለት ድርድር ለመግባት አቅደው ይሄን ስም ስለሰጡ በሌላ ስም መቀየር አይችሉም እና አሁን የበዛ የድርድር የሚገቡበት ስም ስለሆነ ያ ድርጅት ስለሆነ አሁን በድርጅቱ ኦልሬዲ አስተላልፈውታል፣ ሪኮግኒሽን ተሰጥቶቻል። በዛ መልኩ ለመደራደር ስለፈለጉ ነው እና ይሄ ድርጅት በተአምር አይቀየርም ያሉበት ምክንያት ያ ነው፣ ሌላ ነገር የለው እና ይሄን የሚያመለክታል ማለት ነው። ሁለተኛ ነገር ስንመለከት ደግሞ እስክንድር ሚስት አለው፣ አሜሪካን ሚስት አለችው፣ ልጅ አለው። ይሄ አንድ እንደው በአሜሪካም ቢሆን አንድ አስተዳዳሪ ከሆነ መጀመሪያ ቤተሰቡና ሚስቱን መምራት የሚችል ሰው መሆን አለበት እና ይሄ ከሚስቱ ፍቅር የሌለው ከልጁ ፍቅር የሌለው ልጁን በስነስርዓቱ የማያሳድግ አሁን ልጁን እንኳን አይቶት አያውቅ እና ይሄ ሰው ልጁን እንኳን በስነስርዓቱ ማሳደግ የማያውቅ አባቱን የማያውቅ ልጅ ሚስቱ እያሳደገች አሁን እዛ ውስጥ ደርሶ ምን አይነት ሪስፖንሲቢሊቲ የሚወስድ ሰው ይሆናል? ይሄ ሰውዬ ምንድነው ጨካኝ ነው የሚሆነው። እስክንድር ማለት ጨካኝ አረመኔ። ለምን ለልጁ ያራራል። ሚስቱ ውጭ ሀገር ስትኖር የዛሬ አሁን ስንት ዓመቱ ከሚስቱ ከተለያየ ማለት ነው እና ይሄ ሰውዬ ሚስት አለው ሊባል አይችልም። አንድ ሰው ከሚስቱ ጋር የማይኖር ከሆነ ከባሌቶ 2 ዓመት 1 ዓመት መቆየት እንኳን በጣም ሎንግ ታይም እና ይሄ ሰውዬ ሚስት አግብተዋል እና ሚስቱ ግን ውጭ ነው የምትኖረው እና እሱ ከሚስቱ ጋር ምንም ግንኙነት የለውም። የልጅ ሪስፖንሲቢሊቲ የለበትም። ይሄ ሰውዬ ሪስፖንሲቢሊቲ መውሰድ የማይችል በየቦታው የሚሄድ ተልኮ ያለው ሰው ነው። ተልኮ ተሰጥቶት በተልኮ የሚንቀሳቀስ ሰው ነው እና ሶስተኛ ነገር ደግሞ ባለፈው ኔዘርላንድ መጥቶ ነበር ማለትም ለሽልማቱ በመጣበት ሰዓት የሆነ ቦታ ድግስ ተደግሶ የተናገረው ነገር አለ። ከተናገረው መካከል ምንድነው አዲስ አበባ ምን አለ የኦሮሞ እንቅርት ናት ነው ያለው። አዲስ አበባ የኦሮሞ እንቅርት ናት እና ለምንድን ያለው የአማራ ካልቸር የነገሰባት የአማራ ቋንቋ የነገሰባት ብሎ የተናገረው አሳስተዋል። ወንድማ ነው ይሄ ትክክል አይደለም። ይሄ አውዱ ሌላ ነው። ባይ ዘ ወይ የሱ አክቲቪስቶች የሱ ካድሬዎች ናቸው ያንን የማሳሳት ስራ የሰሩት ብዬ ነው የማስበው። ምክንያቱም ያ አይደለም ነው በጣም ኢነፍ አለ ላሰማችሁ ይችላሉ። ነገርኳቸው ለ2 ወር ቁጭ ብዬ እስክንድር ስርዓት እቺ ለ2 ወር እስክንድር ማን ነው ብዬ መርመራለሁ። ለብዙ ዓመት ስለቆየው በዚህ ትግል ብዙ ኢንቨስት አድርጌ ብዙ ሉዝ ያደረኩበት ትግል ስለሆነ ያ ግን ኢትስ ኖት ትሩ ስንሞግት we're not short of evidence ያ ሰው አማራ ጠል መሆኑን ለማሳየት there is ample evidence ያንን ግን አትጥቀሰው። የደረሰኝ ስላለ ነው እሱን አትጠቀመው። ውሸት ነው። ራሳቸው ናቸው ያንን የበተኑት። ይኸው ውሸታቸውን እኮ ነው። ለማንኛውም እሱን እንተውና እሱን እንተውና ለምሳሌ ስልሽ ይሄ ሰውዬ ሪስፖንሲቢሊቲ መውሰድ የሚችል ከሆነ ልጁን ማሳደግ እና ልጁን ማየት ይገባው ነበር እና አንድ ሰው በአማራም ሆነ ማንኛውም ሰው ልጁን ማየት መንከባከብ ማሳደግ ግዴታው ነው። ከሚስቱ ጋር አንድ ሰው ይሄም ትክክለኛ አርጉመንት አይመስለኝም። ይሄም ትክክል አይመስለኝም። ምክንያቱም ሞላ ደስዬ ልጆቹን ጥሎ 2 ገና ጨቅላ ልጆቹን ጥሎ ነው የተሰዋ። ለነሱ ብሎ ወደኋላ አልቀረም። በላይ ዘለቀ ልጅህን ይዘናታል ጅንስን ሲሉት ቀቅላችሁ ብሏት ነው ያለው። በዛ ረገድ ማለት አንችልም። ምክንያቱም ስንቱ ቤተሰቡን ጥሎ ነው ሄደው። እኔ 3 ልጆች አሳድጋለሁ። ዩኒቨርሲቲ የገባች አለች እና you have to be careful
ላይክ ይሄ ሰውዬ ዲፋይ የሚደረግበት ትክክለኛ አረመኔነቱ የሚታይበት ብዙ ነገር አለ። ቢኬርፉል። ለዛ ነው ማገናዘብ ያልኳቸው። ነገሮችን አያይዘን ነው ማየት። ማገናዘብ ማለት ብዙ ነገሮችን በአንዴ መዳሰስ፣ ምንድነው ግንኙነታቸው፣ ምንድነው ልዩነታቸው እያሉ መገምገም ነው። ስለዚህ ይሄ ትክክል አይደለም። ልጆቻቸውን ጥለው የሄዱ ማአት አሉ። ልቤንም ዝም ኤቭሪዴይ ልክ ነሽ። አሁን እኮ መሰለሽ በዛ ልክ አይደለም መደረግ ያለበት። በአማራ ትግል ውስጥ ያደረጋቸው በርካታ ነገሮች አሉ። ሜጀር ጀነራሉ ባሰማችሁ ይችላል። ያ የሱ ውጤት ነው። 50 አለቃ ወንደሰን አበበ ኩላሊቱ ተጎልጉሎ፣ አይኑ ተጎልጉሎ፣ ሆዱ ተዘንጥሎ፣ እግሮቹ ጉልበቱን እየደበደቡ አሰቃይተው የገደሉት በእስክንድር ነጋ ምክንያት ነው። እኛ አባት በጠራራ ፀሐይ ጭንቅላታቸው ተበርቅሶ እየተሳሳቁ ነጠላ ወርውረውባቸው የሄዱ ሰዎች የእስክንድር ሰዎች ናቸው። ደብረ ኤልያስ ላይ 530 መነኮሳት የወደሙት በሱ ምክንያት ነው። እሱን ተከትለው የሄዱ 100 በላይ ወጣቶች ግማሻቸው ሞተው ግማሻቸው ደግሞ እግራቸው ታልቶ የሚያሳክማቸው አጥተው የወደቁት በሱ ምክንያት ነው። የሱ እናት ናችሁ ተብለው ደግሞ ተደብድበው ያልጋ ቁረኛ የሆኑ የሞቱ እናቶች አሉ። እስክንድርን የምትገልጽበት 1001 መንገዶች አሉ። ቤተሰብን ግን ሳክሪፋይስ ማድረግ ጭካኔ ተብሎ ሊወራ አይችልም። አገናዝቡ። ቤተሰቦቻቸውን ትተው የሄዱ ወንድሞች አሉ። ጨካኝ ስለሆነ ነው እንዴ? እስክንድር ነጋ ሚስቱን አንበሽብሾ ከዲያስፖራ እያጠበ ለሷ ነው እኮ የሚሰጠው። በዛ መለካት የለበትም። የሲአይኤ ኤጀንት ነው። ኤጀንቶች ደግሞ ብዙ አይነት ነገሮች ማድረግ አለባቸው። ያ ነው ማወቅ ያለብህ። ይቅርታ ቀጥል። ላስተካክል ፈልጌ ነው። በምንም መልኩ ለዶቱና መለከት አትችልም። አዎ ገባሽ። አሁን አባባል የሚመሰለሽ እሱ ማለትም ግንኙነቱ አሁን ለምሳሌ በአሁኑ ደረጃ ሳልኩሽ ከፋኖ ጋር ከመግባቱ በፊት ነው ያልኩሽ። ከፋኖ ጋር ከመግባቱ በፊት እንኳን ሄዶ እንኳን በስነስርዓቱ አሜሪካ ልጁን በደንብ አላየም። ገባሽ። አሁን ደግሞ ፋኖ ጋር ከገባ አሁን በቅርብ ጊዜ ነው ፋኖ ጋር የገባው። 2 ዓመት አልሆነውም ማለት ነው ይሄ ነገር። ይሄን የምልሽ መሰለሽ ከዛም በፊት ፎር ኢቭል ኮዝ ነው ፎር አ ጉድ ኮዝ ፎር ዘ ፒፕልስ ኮዝ ቤተሰብህን ጥለሜታ ያ ግን ቤተሰቡን እንኳን ለምን እንትን አላለም ብለህ አይደለም ያንን ያደረገው። ለምንድን ነው? የሲአይኤ ኤጀንት ስለሆነ ነው። ያ አሁን ተልኮ አለው። አሁን ከመሽ ተልኮ አለው ይሄ ሰውዬ። እንግዲህ ኤጀንቶች ሰላዮች ማለት ናቸው። ሰላዮች እኮ ይገዳደላሉ በየፊናቸው። ዘ አሜሪካንስ የሚባል ሙቪ አይታችሁ ከሆነ ባልና ሚስቶቹ ምንም ሰላዮች ናቸው። ልጅ እንዲወልዱ ይደረጋሉ። ልጆቻቸውን እንኳን ፍቅር የላቸው። እያንዳንዳቸው በየፊናቸው እየሄዱ ሰው ገለው ነው የሚመጡት። ልጆቻቸው ራሱ አያውቁ። በጣም ሰላይ ዴንጀረስ ነው። የአሜሪካን ኤጀንት ስትሆን እስክንድር የአሜሪካን ኤጀንት ነው። ወይዘር ዩዳኪ ቶርኖት ይሄንን ከዚህ በፊት ተናግሬ አላውቅም። አሁን ግን በጣም እርግጠኛ ነኝ ይሄ ሌባ ኤጀንት ነው። ሽል እንደሚል ወቁ። ምልክት ብዙ እኮ አሳይቶ ለአንድ ላይን እየደወለ እኮ ነው የሚያወራው ከኢጋድ ከአደራዳሪው ኢጋድ ከአደራዳሪው አፍሪካን ዩኒየን። እኔ ባይዘው በጣም ብዙ ስራዎችን የሰራው ሰው ነኝ። አሮጊት ስለሆንኩ አይደለም። በጣም ብቅ ስል ትላልቅ ቦታ የምትተው ሰው ነኝ። እግዚአብሔር ረድቶኝ ማለት ነው። እነዚህ የምትሏቸውን ድርጅቶች አውቃቸዋለሁ። ዩናይትድ ኔሽንስ ሰርቻለሁ። ኒውዮርክ ዩኤንዲፒ ሰራ ነበር። ሰዎች ዜሮ you don't know who you talking to። እዚህ ጋር የምታገኛቸው ሰዎች ማን እንደሆኑ አታውቅም። you see እንደዚህ ዝም ብለን ብዙ ነገር ዲሳይድ የምናደርግ ብዙ ገንዘብ የምናንቀሳቀስ ሰዎች ነን። you don't know who you talking to። በዚህ ልክ የምንገበገብበት ምክንያት እኔ ወልቃይትን ኒውዮርክ ነው ያወቅኩት። ስለ ባይዘዌ በጣም ፋይል አገላብጬ አራግፌ ነው ያየሁት። ምን አይነት ነገር ጀጅ ማድረግ የብዙ ፕሮጀክቶች የብዙ ህይወቶች ውሳኔ የሚወስኑ ሰዎች አሉ እዚህ ጋር። you don't know them። እንዲህ አይነት ግን ቆሻሻ ድሮፕ አውት ፈርስት ዲግሪ እንኳን የሌለው ብስባሽ እዚህ ጋር መጥቶ ግን በዚህ ልክ የአማራን ትግል ግን ለመድፈቅ ሲመጣ believe me I can see it ከኔ ሊያመልጥ አይችልም።
ባይ ዘ ዌይ ወደዛ ሲመጣ ሁይዝ እስክንድር ብዬ 2 ወር ሪሰርች ኩዌሽን አውጥቼ ሃይፖቴሲስ አስቀምጬ የጻፈውን ስለሱ የተጻፈውን እሱ የተናገረው ስለሱ የተነገረው በሙሉ አንብቤ ፋይሎችን አገላብጬ ብዙዎቹን ቪዲዮ እዚህ ጋር ስለሱ የሚዘዋወረውን እኔ ነኝ ያወጣቸው። ስለ ኢትዮጵያ ስለ ፋኖ ስለ ምናምን እያልኩኝ ኦ ማይ ጋድ ብዬ ግን አንድ መልእክት እስቲ ላሰማችሁ። for what it's worth ይሄንን አዳምጡ። for what it's worth because behind ብዙ ዋጋ የሚከፍሉ ወንድምና እህቶች አሉ። ብዙ የሞቱ ህይወታቸውን የሰጡ ቤተሰባቸውን ጥለው የሄዱ ዋጋ የሚከፍሉ ምን ይላሉ? ይህ ዘመን ለአማራ ለመጨረሻ ጊዜ የተሰጠው የመነሳት ወደ ቀደመ ክብሩ የመመለስ እድል ነውና ይህን የመጨረሻ እድል በአግባቡ እንድንጠቀምበት አደራ ናቸዋል። በጣም አደራ። ይህን አደራ ብንሰጣቸው ግን አደራችንን በአግባቡ መቀበል የምትችሉ መሆናችንን ስለምናምንባቸው ስለምንተማመንባቸው ማን ነው አላወቃችሁትም? እሺ ጻፉ። ሞላ ደስዬ ይመስላል ክርስቲያን ነው። ክርስቲያን አያችሁ፣ እውነተኛው ዋጋ ይከፍላል፣ ሌባው ደግሞ ይሸለማል። አሁን ሌባው እስክንድር ለመሸለም ነው ሩጫ። እውነተኛው አርበኛ ዘመነ ካሴ ግን እንደ ክርስቶስ መስቀል ላይ እየተሰቀለ ነው ያለው። እውነተኛው ምሬ ወዳጆ መስቀል ላይ እየተሰቀለ ነው ያለው። እስክንድር ነጋ ግን በላንድ ላይን ይደውላል። ኧረ ተው ፋኖቻችሁን አትላኩብን እየተነጋገርን አይደለም እንዴ ይሉናል አለ ጌታ አስረዳ። ሌባ ደግሞ ይጋለጣል። በራሱ ውሸት ሲደጋገም ነው እውነት መስሎ ኢቭን ዋሾ እውነት አድርጎ የሚያወራት የሚጀምረው። ይሄ ነው ፋክቱ። ይሄ ነው ይሄ አይናችሁን ገላጭ ነው። አይን ገላጭ አይስዌር ነው የምላችሁ። ይሄንን ሰምቶ አይኑን መግለጥ የማይችል ታጋይ አይደለም። ራሱም ወይ ደግሞ ድኩማን ነው። አንጎር ሲታደል ያልመጣ ባዶ ጭንቅላት ተሸክሞ የሚዞር ብቻ ነው። ይሄ ምን ማለት እንደሆነ የማይገባው እና ደግሞ አሁን ቀይ መስመር አስምረናል። ይህንን ድርጅት አፍርሰን ከዚሁ አንጀምርም፣ የውድቀት መንገድ መሆኑን እናውቃለን ብለን የማን ውድቀት? በዚህ ቶናሊቲ እንድታወራ ትችላለህ? አንፈልግም ምንድነው? ኦ ማይ ጋድ! እዚህ ቶናሊቲውን ተመልከቱት። ሜሴጅ እኮ ነው። አንድ ሰው እኮ እገላለሁ ብሎ ሲያወራና እገላለሁ ብሎ ሲቆ ቶናሊቲውን ትመለከታለህ። ቶናሊቲው ምን ይነግረናል? ቶናሊቲው ምንድነው? የእስክንድር ማስፈራራት ሁሉ አለበት። እንዳትሞክረው፣ ይሄ ቀይ መስመር ነው። እንዲህ የሚል ሰው መዘቅዘቅ እኮ ነው ያለበት። እንደውም ጭራሽ እንዳንሰባሰብ ይሄ ጦርነት እየመጣ እያቋረጠን ነው። ኢቭን ሰከንደሪ ነው ጦርነት ለእስክንድር። ተሰብስበን እንዳንወሰን ጦርነት በመሀል እየገባ ይረብሸናል በጣም። እኔ አይስበርት ጋር እስክንድርን አንደርስታንድ ማድረግ የማይችል እንደሱ የአማራ ጠላት በቃ የአማራ ጠላት ስለሆነ ብቻ ስፔሻሊ የማመዛዘን ችሎታ አለን፣ አርጊው ማድረግ እንችላለን ብለው ሎጂካሊ አርጊው የሚያደርጉ ሰዎች ሌላ ነገሮች ናቸው። የአማራ ተጋዮች አይደል። ቶናሊቲውን አዳምጡ። how can you say that? ቀይ መስመራችን ምንድን ነው? ድርጅት ነው እንዴ ቀይ መስመራችን? ቀይ መስመሩ ድርጅት የሆነ ድርጅት ከፈረሰ ውድቀት ነው ብሎ የሚያስብ ሰው ለአማራ ሊታገል አይችልም።
እስክንድር ለአማራ እንደማይታገል የነገረን በዚህ ነው። ክሊር አድርጎ የነገረን እና ደግሞ አሁን ቀይ መስመር አስምረናል። ይህንን ድርጅት አፍርሰን ከዚሁ አንጀምርም፣ የውድቀት መንገድ መሆኑን እናውቃለን ብለን አቋም ይዘናል። ስለዚህ አሁን እንዳልኩት ቀይ መስመር አስምረን ይህንን ድርጅት አፍርሰን በምንም ተአምር ከዜሮ የፋኖ አንድነት አናስችልም። በምንም ተአምር እዚህ አማራ ስትራግል ይሄ የአማራ ታጋይ ነው። ቀይ መስመሩ ድርጅት የሆነ የአማራ ታጋይ ሊኖር ይችላል ወይ? ይሄንን ሰምተህ ወይም ደግሞ አታደምጥም፣ ዝም ብለህ ሮቦት ሆነሃል ማለት ነው። ዞምቢ ሆነሃል ማለት ነው። ዞምቢ ሆነህ ዝም ብለህ ስለምትንቀሳቀስ ነው። ይሄ የነገረ ቶናሊቱን ተመልከት። አንፈልግም እያለ ቀይ መስመር በምንም ተአምር እያለ የነገረ ይሄ ሰውዬ ለአማራ ነው የሚሰራው። ደረጃ የተባለው ሰውዬ ትላንት ቅድም መጥቶ ማለት ነው አጠጣሃለሁ ነገርኩ። የኔ ፕሪንሲፕል ዛሬ የት ቆመሃል የሚል ነው። አባቴ አማራን እየጎዳ ባገኘው አልምረው ይገባኛል። ዛሬ የት ነው የቆምከው? ትናንትና የት ቆመሃል ብዬ አልጠይቅም። የፈለገህን ጋንዲሁን ማዘር ተሬዛ ሁኚ አይዶን ጊበሽት ዛሬ ምንድነሽ? ዛሬ የት ነው የቆምከው? ይሄ ነው መጠየቅ ያለበት። ሁለት ልጆቹን ገብሮ ኧረ ተው። ለነዚህ ሁለት አርበኞች እዘኑ። እነዚህ ሁለት የአማራ አርበኞች እኮ ከ18 ዓመት በላይ እኮ ናቸው። ስለ አማራ ብለው እንጂ ስለ ደረጀ ብለው እኮ አልሞቱም። በጣም የሚያስጠላኝ ማለት ነው ቀፎች እንደተሰበሰቡ ማቀው እነዚህን ሁለት አርበኞች የሚያዩዋቸው ልክ እንደ ደረጀ እቃዎች ነው። እንደ ደረጀ እቃዎች ነው። ደረጀ ሙቱ ለአማራ ታረዱ ብሏቸዋል እንዴ? ተጋድለው ጀብድ ፈጽመው ጠላትን ተናንቀው ስለ ራሳቸው እኮ ነው የሞቱት፣ ስለ አማራነታቸው። ደረጀ ሁለት ልጆቹን ይዞ ዛሬ የሚያደርገውን ነገር ጀስቲፋይ ማድረግ አይችልም። ከአማራ በተቃራኒ የቆመ ሰው ነው። ቅድም ተናግሬያለሁ። 3 ነገሮችን ኦብዘርቭ አደረኩኝ። ደረጀ ኮምፕሊትሊ ከአማራ ተቃራኒ ቆሟል። ሁለተኛ በተቃራኒ እንዲቆም ምናልባት ብላክ ሜል ተደርጓል። ሶስተኛ he is in complete denial ውስጥ ነው። ልክ እንደ እስክንድር ሲሚላሪቲያቸውን ተመልከቱ። እስክንድርን ሰምታችሁታል፣ ደረጀን ስሙት። ትናንትናም ያው 7 ህዝብን የነበረ እንደ አማራ 7 ህዝብ ያቋቋመው ህዝባዊ ድርጅት ነው። ያን ወደደም ተጠላም አይፈርስም፣ የሚፈርስም አይደለም። ነገር ግን ያለ መግባባቶች ካሉ ምክንያቶች እየተገለጡ የአመራር ልውውጥ መደረግ ነው። ሰው ነው አመራሩ ነው። ይሄ ድርጅት ህዝባዊ ድርጅቱ የአማራ ታጋዮች ያቆሙት ስሙ ህዝባዊ ድርጅት ነው። ቤቱ ህዝባዊ ድርጅት የሚል ነው። ግን ደግሞ በየአራቱ ጠቅላይ ግዛቶች የተሰባሰብነው የፋኖ አመራሮች ነው። በስራ አስፈጻሚ ሆነን በዛ ቤት ተካተል እየመራ ነው ያለን። ስለዚህ ሁሉም በአንድ ላይ ተካቶ የመረጠውና ያቆመው ድርጅት ስለሆነ ያለ መግባባቶች ነው እንደገና ከዛ እየወጡ ወደ ኋላ የተመለሱ። ስለዚህ ደግሞ በጠቅላይ ግዛት በእያንዳንዱ አንድ ግዛት አንድ እዝ የሆነ ወደዛ ወደ አቆምነው ቤት ተመልሰን መግባት ነው ያለ እና ድርጅቱ ማይነካ ነው። ድርጅቱ ማይሸረሸር ነው። ድርጅቱ ማይፈርስ ነው። የሁላችሁ አያችሁት? ድርጅቱ ማይነካ ነው። ደረጀ የእስክንድር በቅሎ ሆኗል። ዳትሲት ለደረጀ ራሱ ድርጅቱ ቀይ መስመሩን ከትግሉ በተቃራኒ ቆሟል። በጣም ያሳዝናል። በጣም ነው ማዝነው። ቢኮዝ ቢሃይንድ ጥሩ ነገር ሰርቷል። ዛሬ ግን ከአማራ ትግል በተቃራኒ ቆሟል። የሲአይኤ ኤጀንት ሆኗል። በምንም መልኩ ችግር ሊፈጥሩብን ይችላሉ። ለ2 ዓመት ኦልሞስት 6 ወር 1 ዓመት ትግሉን እስር አድርገው የግራ አሉሉ ሆነው ልክ በአዴን አማራን ይጎተት በነበረበት መልኩ የፋኖን ትግል እየጎተቱ ነው። የበአዴን ሮል ነው ያላቸው። በአዴን ምን ነበር? ኤጀንት ነበር። የጠላቶቻችን ስራ አስፈጻሚ ነበር። በጣም ነው የሚያሳዝነው። ቢኮዝ አርበኛ ደረጀ ያሰረው ነገር አለ እንጂ
ወዳጆቹ በሙሉ በተለይ ከሻለቃ ሀብቴ ጋር በዚህ ልክ ሊለያይ አይችልም። there is something የሰራው ነገር አለ። ኮምፕሊት ዲናያል ውስጥ ነው እንጂ ድርጅት ቀይ መስመር ሊሆን አይችልም። ይሄ ሁሉ አርበኛ ሳሙኤል ባለድል ዘርዝሮ የነገሯቻቸውን በጣም የሚገርማችሁ ጋዜጠኛ አንድ አለ፣ ሌባ ጋዜጠኛ የጣና ያው ጣና በሙሉ ሌባ ስለሆነ የአማራ ጠላት የሆነ ሚዲያ ነው። እንግዲህ ሰምታችሁት ሊሆን ይችላል። ዛይንዬ ተናገሪ አንቺ የኔ ውድ። ተናገሪ፣ አለበለዚያ የማሰማችሁ ቀጥ ነው። እሺ፣ አይ ብዙም የለኝም። ያው አንቺ የምትናገሪው ነው እንትን የሚሆነው በማስረጃ አስተክብሽ የምትናገሪያቸው ነገሮች በጣም ይጠቅማሉ። የኔ ያው እንደምታውቂው ፍሮም ኢሞሽን ነው የማወራው አንዳንድ ጊዜ። እንደው ስለ አርበኛ ደረጀ ብናገር ደስ ይለኛል። አርበኛ ደረጀ በጣም ብዙ የጠበቅ ነው፣ ብዙ ተስፋ የነበረን ወንድማችን ነበረ። አሁን ደግሞ ወጥቶ በሚላቸው ነገሮች በቃ ምንም እሱን ቁጭ ብሎ የሚጠብቅ ሌላም ሰው ያለ አይመስለኝም ከዚህ በኋላ። ሀብቱ ሙቭ ኦን ሮንግ ነገር ውስጥ ገብቷል ወይ አልገባውም እንደሆነ ወይንም ደግሞ ሌላም ነገር እንደሆነ የማውቀው ነገር የለም። እኔ አሁን ከዚህ በኋላ ኤክስኪውዝም የለኝ። ግን እንዴት ነው ሞቼ የምወደው ወንድሜ ነው፣ በምንም ልለውጠው የማልችለው ወንድሜ ነው። አሁን ግን ከአማራ ህዝብ ደግሞ ስለማይበልጥ በቃ ዊ ኒድ ቱ ሙቭ ኦን። እያንዳንዳቸው እኔ ሸጠውናል ነው የምለው፣ ሸጠውናል። የአማራን ህዝብ የወጡበትን መስመር ስተውታል። እነ ጌታ አስራደ አሁን ነው የመጡት። እንትንም ውስጥ ትግሉም ውስጥ የታዩት መልካቸውም የታየው እኔ አላውቃቸውም ድሮ። ደረጀን ግን በጣም ብዙዎቻችን ነው it's been a while እንትን ላይ ነበረ፣ ወጥቷል፣ በደንብ ይታወቃል። ማን እንደሆኑ እናውቃቸዋለን። ጎንደር ላይ ወንድሞቻችንን በደንብ አድርገን ምን እንደሚያደርጉ ሁላችንም እናውቃለን። አሁን ግን እንደማያው ከሆነ ያው እሱን ወደፊት ደግሞ አምጥተው እንዲናገርላቸው ያው እየተናገረውን ሁሉን ሰምተናል። ምንም አይደለም፣ ሁሉም ታይም ውልተል። አሁን ጎንደሮችን በጣም ተደራጅተዋል። ጥሩ በጣም ደስ ብሎናል። እኛ እኮ ደስታ ላይ ነን። ደስታችንን ደግሞ ምንም የሚበርዘው ነገር አይኖርም። በጣም ደስ ብሎናል። ሁሉም አንድ ላይ እየተሰበሰቡ አንድ ላይ እያደረጉ መግለጫቸውንም ይሄንን እንደተቃወሙ አንድ ላይ አውጥተዋል። በጣም ደስ ይላል። አሁን ደግሞ እሱን ሁሉ ነገር እየተቀጣጠለ ይሄዳል። እነዚህን ግን ያው ድባቅ መምታት አለብን። ትክክል ያልሆነ ነገር ነው የሰሩት። በአማራ ጫንቃ ላይ ቁጭ ብለው የአማራን ህዝብ አሳልፈው እንዲሰጡ ማንም አይፈቅድላቸውም። ማንም ሰው አይፈቅድላቸውም። የእነሱ ድርጅት የት አለ ድርጅት? የምን ድርጅት? የሌለ በቃ አየር ላይ ማርሸት ፀሐይ እኮ ያለውን የት ነው ያለው? እንትን ላይ ነው ወይ? እስቲ ንገሩን፣ እኛም ሄደን እንፈልገው ምናምን ብሏል። አሜን ቃል በቃል ያለውንም ባለ ግን ፈኒ በሆነ መንገድ ነው ያለው እና እውነት ነው። የት ጋር ነው ያለው የእነሱ ድርጅት? ድርጅቱ ማለት እንግዲህ እነ ጌታ አስራደ በቃ የተወሰኑ ሰዎች ናቸው፣ 10 የማይሞሉ ሰዎች ናቸው ድርጅት ውስጥ ያሉት። ግን ደግሞ ይሄ መታወቅ አለበት። በግድ የያዟቸው ወንድሞቻችን አሉ። አትሄዱም ተብለው ይሄ ጎንደር ውስጥ ነው አትሄዱም ተብለው የተያዙ ወንድሞቻችን አሉ። እነሱ ይለቀቃሉ። አሁን ወደዱም ጠሉም እነሱ ይለቀቃሉ። ሁላችንም እናውቃለን ስንት ክራይም እንዳደረጉ እናውቃለን። ብዙ መጥፎ ነገር አድርገዋል። ማንም ዝም አይላቸውም። ወንድሞቻችንም ወደ ቤታቸው ይመለሳሉ። እነሱ ራቆታቸውን ይቀራሉ፣ ብቻቸውን ይቀራሉ። ስለዚህ ድርጅት የሚሉት ምንም ድርጅት የሌለውን ድርጅት ነው ድርጅት የሚሉት። ያው በሲስተም መንግስት ረድቷቸው እዚህ ጋር ደርሰዋል። ድርድር ብለው አቅርበዋል። እስቲ ውልሲ ታይም ውልተል ምን የት ጋር እንደሚደርሱ እናያለን። ግን አይናችንን ከነሱ ላይ አናነሳም። እኛ የምንሰራውንም ስራ ሁላችንም ወገኖቻችንን እንርዳ፣ ፋኖቻችንን እንርዳ፣ እናዳምጣቸው፣ በጣም እናዳምጣቸው። የሚሉንን አድርጎ የሚሉንን ነገር እናድርግ በቃ። ስለዚህ ጥሩ ነገር ይመጣል። አሁን ከዚህ ሁሉ ነገር ደግሞ ጥሩ ነገር ይወጣል። በጣም አመሰግናለሁ። ቶርዲት የኬፕ አፕ አንቺ ተናገሪ ከኔ የበለጠ ቴንክ ዩ
ታንክ ዩ ዛዮን። የኔ በብዛት በሰማሽ ደስ ይለኛል። ወደ ላይ እየመጣሽ በየቦታው መናገር አለብሽ። በእውነት ነው የምልሽ። በጣም በጣም መሰማት አለብሽ እና የሚገርም ነው። በቃ ትክክለኛ ኦብጀክቲቭ የሆነ አማራነት በቃ እኔ አማራነት ነው ሌላ ነገር እንትን አይደለም። እና አንቺን ሳይሽ በጣም ኦብጀክቲቭ ነሽ። በጣም ደስ ይለኛል። ኮኪዬም እንደዛው ቀድም የነበረችው እህታችን ነገደ አማራ እሷም እንደዚህ ነች። ኦብጀክቲቭ ናት። በቃ ኦብጀክቲቪቲ ብቻ ነው የሚያዋጣው። በሌላ ብትሄድ ቢካዝ ኢን ፕሪንሲፕሉ ምንድን ነው? the oppressed always gather around the reason for their operation። ሰዎች በተጨቆኑበት ምክንያት ዙሪያ ነው የሚሰባሰቡት። አማራ ደግሞ የደረሰበት ጭቆና ጄኖሳይድ ይባላል። የጄኖሳይዱ ምክንያት ደግሞ አማራነት ነው። ስለዚህ በአማራነት ነው ልትሰባሰብ የምትችለው። ከዛ ውጭ ልትሆን አትችልም። አክቹሊ ሁለት አይነት የአማራ ህልውና እያሉ የሚጮሁ ሁለት አይነት ታጋዮች አሉ። የእስክንድር ነጋ አይነት ታጋዮች አሉ። የሚያወሩት ስለ አማራ ህልውና ነው። አማራ ተገሏል ይሏቸዋል። ሌላኛው ደግሞ የአማራ ብሔርተኛ ነው። አልሞት ባይ ተጋዳይ ነው። አልሞትም እቀጥላለሁ ትውልዴን አስቀጥላለሁ ነው የሚለው። አሁን ሁለቱም የአማራ ህልውና እያሉ ይናገራሉ። የመጀመሪያው ስትመለከቱ በሁለት ጎራ ነው የሚቆሙት። በሁለት ጎራ ይቆማሉ። አንድ ላይ መሆን አልቻሉም። ምክንያቱም የተለያየ ርዕዮተ ዓለም ነው ያላቸው። የመጀመሪያው ደጋግሜ እንዳሳየዋችሁ እስክንድር የኢትዮጵያ አንድነት መስመራዊ ጥቃት ደርሶበታል። ባልደራስን የለቀቀው በዛ ምክንያት ነው። ቁጭ አድርጎ በድምፁ ስላሰማን ማለት ነው። እንደነገርኳችሁ አይስዌር ቱ ጋድ እኔ በጣም እንደ እጄ መዳፍ ነው የማውቀው እስክንድር። ከባልደራስ ከመውጣቱ በፊት 11 ቀን ፋኖዎችን ጎበኘ። ማን ጠንካራ፣ ማን የማይበገር ማን የሚጋለብ መሆኑን ሄዶ መረመረ። ከያው ጦርነት በኋላ ሄዶ 11 ቀን እስከ አፋር ድረስ ሄዶ ጋሻ ሰግድን ነቀለ። ይሄ በጣም አስቸጋሪ ነው የሚሆነው። ሄደ እነ አርበኛ ሜጀር ጀነራል አያቸው he chose his prey። አንበሳ 100 አጋዛኖች በያይ አንደኛው ላይ ነው አይኑን የሚተክለው። አጠገቡ እንኳን ቢያልፍ ሌላኛው አይኑ ከተከለበት ውጪ ከዛ ንቅንቅ አይደለም። ለምን? አይቷል፣ አሳሳርጓል። ይሄ ዊክ ነው፣ ይሄ መሮጥ አይችልም፣ ይሄ ጎንበስ he knows it knows። አንበሳ ፕሬውን ከ50 መካከል አንድ ላይ ነው የሚተክለው እንጂ ወደዚህኛው ሊድ ምናምን አይልም። አንዷን ነው የሚከተለው። እስክንድር እንደዛ አይነት ፕሪዳተር ነው። 11 ቀን ወሰደ። ፋኖችን በሙሉ አየ። ማን ይታለላል፣ ማን አይታለልም፣ ማን ላይ ጉብ ማለት ይችላል ብሎ በየአቅጣጫው ተመለከተ። ሸዋ መጣ። ጋሻ ሰግድ በጣም ጠዘጠዘው። ዋሪዩ what are you doing ምናምን ዲሞክራሲ ምናምን አየው። ጥርስ ነከሰበት፣ አሳደደው፣ አጠፋው። ሜጀር ጀነራል ባንተ ጎንደርስ ብሎ እነ ሻለቃ መሳፍንትን ያታለለው የዛን ጊዜ ነው። ጎንደር አንድ ለመሆን እንደ ጉድ ነበረ እየሰራች የነበረችው እስክንድር ነጋ እዛ ጋር ሲሄድ ማለት ነው። ጎንደር እስካልተመሰረተ እነ ሻለቃ መሳፍንትን አጠመደ። ፕሬውን አየ። ፕሪዳተሩ ጉብ አለ። ዳዊትና መስቀል ይዞላቸው ሄደ። አንበረከካቸው። ላትከዳኝ ላልከዳ። ያንን የተታለሉት እነ ሻለቃ መሳፍንት በቀደም አሁን በቅርብ መተው አታለለን ዳዊት ይዞ ያሉት መስቀል አስይዞ አንበርክኮ ላልከዳይ ብሎ እናንተ አመቻች ኮሚቴ ናችሁ ምናምን ብሎ እናቀዋለን ታሪኩን። በጎጃም የሆነውን አውቃለሁ፣ በጎንደር የሆነውን አውቃለሁ፣ በወሎ የሆነውን አውቃለሁ፣ ሸዋኒ ሰፈር የሆነውን አውቃለሁ። እስክንድር ነጋ 6 ወር የተቀበረው እኛ ሰፈር ነው። በጣም ፕሪዳተር ነው፣ ክፉ ጭምብላለሁ። መጽሐፍ ቅዱስ ምናምን አንብቦት የማያውቀው he doesn't know what's inside the ባይብል ውስጥ ያለውን ነገር አያውቅም። እስክንድር ነጋ ጭምብሉ ነው፣ ፖለቲካል ማኒፑሌሽን ቱሉ ነው። I promise you እስክንድር ነጋ ዘንዶነቱን you cannot imagine። በጣም ጨካኝ ክፉ የሆነ ሰው ነው። በጣም he played his role very well ያን ያደረገው። ስለዚህ ምን አደረገ? እነ ሻለቃ መሳፍንትን
አታሎ ፋኖ በሙሉ የሆነ ስብሰባ ተደርጎ መሪ እንመርጣለን ድርጅት እንፈጥራለን ሲል ምደባ ነው አሉና ሻለቃ ሀብቴን መሪ ብለው እነሱ ናቸው የመደቡት አባት አርበኞቹ። ሜጀር ጀነራሉ ባንተ ወታደራዊ አዛዥ ብለው መደቡት። አልሰማም፣ አልተማከረም፣ ምንም አያውቅም። ሌሎችንም እንደዚሁ 1-3-4 ሰዎች ማያውቁትን ምደባ ተመደቡና ሲሰሙ በዜና ስልጣና ሜጀር ጀነራሉ ባንተ ቢያይ ብዙ አርበኞች ሄዱ አልፈልግም ብሎ ወጣ። ያኔ ተሳደደ እና ሀብታሙ እና ኢትዮስ 251 መገደል አለበት በአዴን ነው ትግሉን ሊጠልፍ ነው እንደዚህ ሊያደርግ ነው ከባዴን ጋር እየሰራ ነው ምናምን ብለው አሳደዱት። ማን ያሳደደው? እስክንድር ነጋ ነው ያሳደደው። የገደለውም እስክንድር ነጋ ነው። ለምን? ሪጀክት ስላደረገው። ጋሻ ሰግድ ምን ትሰራለህ ብሎ ስለጠዘጠዘው የሄደበትን ርቀት ገልጾ ለሁሉም አማራ ነግሯል። አዋረደው፣ ቤቱን አስወረረ። በራሱ ፋኖች እስክንድር አሳደደው። ቤቱን እየጨቀጨቀ ልክ እንደ ኦነግ አዋረደው። እንዴት ማር ይኖራል ቤት ውስጥ እንዴ? በዚህ አልጋ ውስጥ አልጋ ላይ ይተኛል። ልክ ኮሎምቦ የሆነ ስሪላንካ ታስታውሳላችሁ፣ የፕሬዝዳንቱን ቤት ሲወሩ ምናምን ልክ እንደዛ አስመሰሉት። ለአማራ ብርቁ ነው እንትን አልጋ። እንዴት አልጋ አለው ጋሻ ሰግድ እዚህ ቤት ውስጥ እየኖረ ነው እንዴ? የጭቃ ቤት ምናምን ሻወር አለው ብለው በጣም አዋረዱት። ማን ያዋረደው? እስክንድር ነጋ። አልበቃው ማጀቴ ላይ አልገጥማችሁም ማጀቴ ትነዳለች ብሎ ደግሞ ሲሄድ እግር በእግር ተከትለው ለአብይ አህመድ የሰጠው እስክንድር ነጋ ነው። እስክንድር ነጋ በስልክ ነው የሚደውለው፣ ኤኒታይም ይመጣል ኦንላይን። በላንድ ላይን ኢጋድን ያናግራል። አፍሪካን ዩኒየን በላንድ ላይን ደውሎ ድምጻችሁ ስላልተሰማኝ ዳውንት ድረስ ነው ብሎ ሁላ ማዘዝ ይችላል። ጌታ አስራደ እንደነገረን አብይ አህመድ አትተክሱ ፋኖቻችሁ ወደዚህ እንዳይመጡ ብለው በእጅ ስልካቸው ይደውላሉ። ድሮን አይልኩባቸው። ይሄ የአሜሪካ ሰላይ ነው። በቃ የፋኖ ትግል ወደፊት መሄድ የለበትም ተብሎ አማራ ከወጣ ችግር ነው ተብሎ ለአሜሪካ ነው ስራ እያስፈጸመ ያለ። እውነቴን ነው የምላችሁ። እስክንድር ነጋ አሁን ሊበቀለው የተነሳው የጎጃም ፋኖን ነው። የጎጃም ፋኖን ኦልሬዲ ጦር ሰብቀውበታል። የሰብአዊ ጥሰት አድርጓል ብሎ ለኢጋድ በድርድሩ በፕሪ ኔጎሽዬሽን ፕሮሰስ ውስጥ የጎጃም ፋኖ የሰብአዊ ጥሰት አድርጓል አሳይቻችኋለሁ። በጣም ነው የሚያናድደው። አይ ዶንት ኖ በምን ምን ያክል ሲሪየስ እንደሆነ ይሄ በ2024 ነው የሚለው ነገር ምንድን ነው የሚለው ነገር? ቆይ እንትኑን ላጥፋው፣ ኮሜንቱን ላጥፋው በደንብ እንዲታይ። እሺ ምንድን ነው የሚለው? ሂውማን ራይትስ ኦርጋናይዜሽንስ በአማራ ክልል በሚደረገው ጦርነት የሰብአዊ ጥሰት እንደተደረገ አይደንቲፋይ አድርጓል በፋኖና በአብይ አህመድ እና ይሄ ነገር መመርመር አለበት ብለው ጥያቄ ያቀርበዋል የሰብአዊ መብት ድርጅቶች። እስክንድር ነጋም ተስማምቷል ብሎ ነው ይሄ ዜና የሚነገረው። እስክንድር ነጋ ምን አለን? የሰብአዊ ጥሰት በኢንዲፔንደንት ኦርጋናይዜሽን እንዲመረመር ተነጋገርን አላችሁ። ይሄን እንዲመጣ ተናገርን። የሰብአዊ ጥሰት በኢንዲፔንደንት ቦዲ እንዲመረመር አደረግን፣ ጠየቅን፣ ምንነታችንን አስረዳን። 3 ነገር ነው ያደረግነው አለ። በሰብአዊ መብት ጥሰቶች ውስጥ በተቃራኒ የቆመው ፋኖ የሰብአዊ መብት ጥሰት አድርጓል። አይኑ ያነጣጠረው የጎጃም ፋኖ ላይ ለምን ሪጀክት አድርጎ ስላባረረው፣ ጋሻ ሰግድን እንደተበቀለው፣ ሜጀር ጀነራል ውባንተን እንደገደለው፣ አሁን ደግሞ የጎጃም ፋኖን ለመግደል እየተዘጋጀ ነው። ይሄንን ዘንዶ አታውቁትም። ይሄንን ደግሞ በራሱ ተናግሯል። ይሄ ዜናም ይሄ ቅድም ያሳዩዋችሁ ጋዜጣ ጁን 2024 ላይ ነው የጻፈው። ደፋኖ በዚህ ላይ ማለት ነው። ጁን 2024 ላይ ምን አደረገ እስክንድር?
ይህንንማ ዝም አንለውም። ብአዴንን ያንበረከከውን ፋኖ በገለልተኛ አካል እንዲጠራ አድርጋለሁ። ለምንድን ነው ፋኖ ላይ የተነጣጠረው? ጎጃም አልደራደርም ስላለ ይሄ ሁሉ በፋኖ ላይ የሚደረገው ማጠልሸት እስክንድር በቀጠራቸው ካድሬዎች ነው እየተካሄደ ያለው። በአዜብ መስፍን ካድሬዎች ናትናኤል ናጋ፣ ኤልያስ ታደሰ ገብረ ጻድቅ እና እሱ በሰበሰባቸው ሚክስ ሬስ ያላቸው የሺ ለምሳሌ ወሰዳ የሺ ርስቄ ስትሮንግ ብላ የምትመጣው ሴትዮ የቀለጠች የርስቴ የኮሎኔል ርስቴ ያክስት ልጅ ነች። እሷ ትግሬ ነች። ኮሎኔል ርስቴ ደግሞ አይኔ አማራ ነኝ ትላለች። አማራ ተትብትቧል። ጎጃም ፋኖን ለመበቀል የጎጃም ፋኖ የሰብአዊ መብት ጥሰት አድርጓል ብሎ ነው የተነጋገረው። የኔጎሺዬሽኑ ደግሞ ፓርት ነው። የሚያስቸግሩ ፋኖችን በምንድን ነው እንትን እንትለው? ወልቃይት ላይ ምን ሆነ? ወልቃይት ላይ ትግሬዎችን ማስገባት ስለፈለጉ የወልቃይት ወሰንና ማንነት አስመላሽ ኮሚቴዎች ሶስቱን ሰዎች ምን አደረጓቸው? በኤትኒክ ክሊንሲንግ ከሰሷቸው። ደመቀ ዘውዱ ማን ነው ማሩ የሚባለው ሌላ ሶስተኛ ሰው አለ። እነሱ ምን አደረጓቸው? በጄኖሳይድ ከሰሷቸው። ለምን? ትግሬዎቹን ማስገባት ይፈልጋሉ። ሊያስቸግሩ የሚችሉት እነዚህ ስለሆኑ እነሱን በወንጀል ማሳደድ። እስክንድር ነጋ የሚያደረገው ያንን ነው። ኢንፋክት የጎጃም ፋኖ ብቻ ላይሆን ይችላል ፎርዛት ማተር ሌሎችም ምናልባት የአማራ ፋኖ በሸዋንም ሊያሳድድ ይችላል። ሶ ዩ ሲ እስክንድር ምን አይነት እባብ እንደሆነ ያ መንኪ ደግሞ ይሄ ኮልሚ ማሜ እሱ ደግሞ ምን አለ ግልጽ አድርጎ ነገረን። የጎጃም ፋኖ የሰራውን ሰብአዊ ጥሰት እንዲመረመር ጠይቋል አለን። ስለዚህ ይሄንን ነገር እንደቀላል አትዩ። የት ናችሁ? ብዙ ሰው ተሰብስቦ አፉን ከፍቶ የሚሰማችሁ የት ናችሁ ያላችሁ ተማሪዎች? የት ናችሁ? የመጣው አደጋ ይታያችሁ? እነዚህ ሌቦች ፋኖን ለማምታታት እኛን እኮ አይደለም እኮ ሐሳባችንን ለማስቀየር እየሞከረ ያሉት ፋኖ ነው። ቢኮዝ 90% ኃይል እኔ ጋር ነው ያለው። ተደራዳሪው ምን መሆን አለበት? ኃይል ሊኖረው ይገባል። ስለዚህ ይዋሻል። የሌለውን ኃይል አለኝ የሚለው ውርደት ፈልጎ ውሸታም እንዲባል አይደለም። ተደራዳሪ ኃይል ሌቨሬጅ ስለሚያስፈልገው ነው፣ ጡንቻ ስለሚያስፈልገው ነው። ያን ጡንቻ ደግሞ በውሸት 90% ፋኖ ከኔ ጋር ነው እያላችሁ ነው። አረ ነው እንዴት አድርጌ እንደምገልጽ አላውቅም። ብቻ ዛዩንዬ ውሃ ቢወቅቱትን ቦጫ ያለው እውነቱን ነው። ኤኒዌይ ይሄ ነው ፋክቱ። ተዝናኑ፣ ጌም ተጫዋቱ፣ ምንም ችግር የለም። at some point ይደክመናል፣ ምንም ችግር የለም። ፋክቱ ያ ማዳኝ የሚያድነኝ ብለህ የምትከተለውን ፋኖ የሚያሳድድ እስክንድር ነጋ መጥቶ እዚህ ጋር እንደገና ሁለተኛ ዙር ሊያታልል ሲመጣ እጅን አጣጥፈህ የምትቀመጥ ከሆነ ኢትስ ኦኬ። እከሌ እንደዚህ አለች እያልክ ብላሉ ባልታ ኢን ሃንድረድስ የምትሰበሰብ ዛሬ የት ነው ያለው? የት ናቸው ያላችሁ ዛሬ? እንትና እንደዚህ አለ እንትናን ሰደበ እያልክ የምትሰበሰበው ዛሬ የት ነው ያለው? ወይንስ ምናልባት እዛ ሆናችሁ ሊሆን ይችላል። ከከፈታችሁም ምንም ችግር የለም፣ ተሰብሰቡና ተነጋገሩ። ዝምታ ግን እየመጣ ዝም መባባል ግን it's not an option። in fact አርጊው ማድረግ ያስፈልጋል። ኤኒዌይ ኮኪዬ እንኳን ተመልሰሽ መጣሽ። ጓሄድ አስማራ የምትባል ጦጣ ምን ታረጋለህ እዚህ? ጓሄድ ኮኪዬ። ቶርዲትዬ በጣም ብዙውን ገልጸሽዋል። እውነትሽን ነው። እሱን ነው እኔም እንትን ማለት የፈለኩት። ሌላው አሁን በጣም ኪ ነገር ያነሳሽው ፋኖን የከሰሰበት ነው። ፋኖን ኢቨን እንኳን ፋኖ በተቆጣጠራቸው በኩል ረሃብ ገባሽ? ልክ ፋኖን እየወነጀለን ያለው በፋኖ ባለበት ያወደመው አብይ እንጂ ሰብሉን ኢቨን ፋኖ ምንም አላደረገም። በዛ ኬዝ ሁሉ ይሄ ሰውዬ ብዙ ዳሜጅ ነገር ነው ያመጣው። ፋኖን በእንትን ይመርመሩ ያለው ገና ከመጀመሪያው ትዝ ይልሽ እንደሆነ እነዛ ብአዴኖችን ያንበረከኩ ጊዜ የሱ ጊዜ ወጦ ምን እንደዛተና
ለምራይ ለተጨፈጨፉት አንድም ነገር አላለም። ጎንደርስ በአንድ ቀን 350 ሰላማዊ ንጹህ አማራዎች ሲጨፈጨፉ ስለሱ እንኳን ተቆርቆሮ አልተናገረም። ይሄ አረመኔ ማለት ነው። ይሄ አረመኔ እውነትሽ ነው። በቃ ቃላት እኮ ምንም ብለን አይገልጸውም። ይሄንን ዲፌንድ ማድረግ ካልቻል እኛ በቃ አማራው ምን እየሰራ እንደሆነም እኔ አይገባኝም። እኔ ምን ልክ እንዳች ነው ጥያቄ ነው ያለብኝ። ዛሬ ስፔስ ላይ እሱን እንደዚህ ብላችኋል፣ ምን ነው እንደዚህ አላችሁ፣ ይሄንን በመጀመሪያ ሲነበብ አላላችሁም እሳ ምናምን እያሉ እነዚህ እነ ቄራው የሚባሉ የማንም ባንዳ ድሮም ሰውየው እያሉ ብርሃኑ ነጋን ሲያመልኩ የነበሩ አንዳርጋቸውን ጸጌ አንዲ ሲሉ የነበሩ አሁን ደግሞ በዚህ ሰውዬ ጀርባ ተግተልትለው ጸረ አማሮች የሆኑ መተው እሱን ዲፌንድ ለማድረግ እየተጋጋጡ ነው ያሉት። እና ቅድም ያልሽው በአዜብና በነበረከት ስምኦን የምንትን የሚሉት እነሱ ናቸው። አርበኛ ደረጀ በላይ በጣም እናዝናለን። እውነትም ነው። በጣም እንትን እንለው ነበር ማለት ከሰሜኑ ጦርነት ጀምሮ የከፈላቸው ታላቅ በወሎ የከፈለው ታላቅ ጀብድ የሚረሳም አይደለም። እንደገናም በዚህም በጎንደርም ግን አሁን ግን በጣም ትልቅን ስህተት ሰርቷለኝ። እኔ ጠዋት ብየዋለሁ። በቃ ትልቅ ሰው ነው። ምርጫው ከሆነ ምንም ማድረግ አይቻልም። ቅድም እንዳለችው ጽዮን እንደ እህቴ ወደፊት ነው መጓዝ ያለብን። የአማራን ትግል በእስክንድርም አይደለም በማንም አይደለም በደረጃም አይደለም። ቅድምም ቶርዲት እንደተናገርሽው ልጆቹ ለአማራነት ወጥተው ተሰውተዋል። የሱ ልጆች ብቻ አይደለም እንቁ የሆኑ ሌሎች ወንድሞቻችን ሁሉ ዋጋ ከፍለውበታል ይሄን ትግል። ስለዚህ ከአማራ ሕዝብ ትግል የሚበልጥ ነገር የለም እና ይሄንን ዲፌንድ ማድረግ አለብን፣ መበርታት አለብን። ጠላቶቻችን ተነስተውብናል። ትናንትና አንድ የጻፈውን ግትልትል ሳነብ ነበረ፣ ምስጋናው ማለት ነው። ይሄ ሰይጣን ማለት ነው። ምንም ማልክ ሄደህ የምትገባው ፓርላማ ውስጥ እንደ አማራ ነው አለ ማለት ነው። እና ኑ አንድ ላይ የምትገባ ምን ሲሆን አንድ ላይ ነው የምትገባው እያለ ነው። በፍጹም እንሞታታለን እንጂ ሶሪ ልጄ ራታረገች እና ምንድነው ለማለት የፈለኩት ይሄ ሁሉ እንትን ትግል የአማራ ወንድሞቻችንን ደም ከንቱ ለማድረግ ስለሆነ እየጣሩ ያሉት ይሄንን የመመከት አንደኛ ሌቨሬጅም የላቸውም፣ ውድቅ ነው። ደግሞም የበረቱ ወንድሞቻችን አሉ። ዛሬ ወንድማችን ፋኖ አርበኛ አሸብር ሲሳይ አሸብር እንትን ያለውን ሁሉ ሳይ ነበር። የፈለገ ይሆናል እንጂ ከዚህ ከአማራ ህልውና ትግል ምንም የማንደራደርበት ነው የሚል አንድ መልእክት ዛሬ ሰምቼ ነበር እና በጣም ልቤን ነው ያሞቀው ማለት ነው። ስለዚህ እንዲህ አይነት ለወጡበት ዓላማ ንቅንቅ የማይሉ ወንድሞቻችን አሉ። ስለዚህ ሌሎቹንም ደግሞ ሰራዊቶቹም እንደዛው ስሙን እንኳን እንዲጠራባቸው የማይፈልጉ ሰራዊቶች ናቸው። ስለዚህ እነዚህን ሊፍታፕ ማድረግ፣ እነሱንን ማገዝ፣ ድምፃቸውን ማሰማት አለብን። ይሄንን ከልት አምልኮት የሆነ ግሪሳ እነሱን አንቺ እንደምትዩ በፕሮፓጋንዳ ይሄንን መታገል አለብን ለማለት ነው። አመሰግናለሁ ቶርዴትዬ። ኦኬ ሻይኔ ወደ ስንት ነገር ሳክሪፋይስ አድርገሽ መጣሽ። መቼም የምታደርጊውን ከፍተኛ ስራ በጣም ነው አፕሪሺየት የማደርገው የኔ ወድ ፎር ሎንግ ታይም ኮንሲስተንት። እኔ ኮንሲስተንሲ በጣም ነው አፕሪሺየት የማደርገው። አይ ቲንክ ዘሜን ኢንግሪዲየንት ነው። ባይ ዘ ዌይ በትግል ላይ የተለያዩ ኳሊቲዎች አሉ ኢምፖርታንት የሚባሉ። አንደኛው ኮንሲስተንሲ ነው። ሁለተኛው ኦቶሪቲን ሪስፔክት ማድረግ ነው። ኦቶሪቲ ስላችሁ በትግል ላይ ማለት ነው። በእኛ ትግል ላይ ለምሳሌ ፋኖ መሪዎችን ሪስፔክት ማድረግ ያስፈልጋል። እኛ የለንም እሱ። ሶስተኛው ጥሩ ተመሪ መሆን፣ አራተኛው ጥሩ መሪ መሆን፣ አምስተኛው ልረሳ እችላለሁ የተወሰኑትን። አምስተኛው ቀይ መስመር ነው። ሳንክቲቲ ይሉታል።
የማይነኩ ነገሮች የሉንም። ሁሉም ይንቦራጨቃል በየአቅጣጫው ማለት ነው። እና ኤኒዌይ እንደዛ አይነት ነገሮች አሉና ዋን ኦፍ ዜም ኮንሲስተንሲ ነው። በጣም አይሲዩ ኮንሲስተንት የሆንሽ እህቴ ነሽ። ፎር ሰም ይርስ አሁን እንተዋወቃለን እና በጣም ደስተኛ ነኝ። በርቺ ታለም ነው የምልሽ። ታንክ ዩ ቬሪ ማች። ዛይንዬን አሁን አውቂያታለሁኝ፣ ደስ ብሎኛል። ብዙም አትናገርም ግን በጣም መናገር አለባት ብዬ አስባለሁኝ። ሀሳቦችሽ በጣም ነው ሰብስክራይብ ማድረጋቸው ይኔት ደስ ብሎኛል እና በርቺ ነው የምልሽ አንቺንም። በተረፈ እንግዲህ ብዙ ሰው ያለበት ቦታ መናገር አለብን ይመስለኛል ሳስበው። አይ ዶንት ኖ ልባችን ይሰበራል። ዊ ዋንት ቱ ዱ ሞር። ምክንያቱም ቁልፉ ምን እንደሆነ እናውቃለን። ናሬሽን ኮንትሮል ነው። ስለዚህ ብዙ ማውራት አለብን፣ ስትራቴጂክሊ ማውራት አለብን። የእነሱን ደግሞ ወሬ ማክሸፍ አለብን። ያንን ግን እየሰራን አይደለም። አሲዛት ዊ ኖት ዱይንግ ኢት ኢን ኮኦርዲኔትድ ማነር ነው መስራት ያለብን። ባለፈው ያስቀመጥኩትን ስዕል አትርሱ። ዲስ ኢዝ ዘ ኪ። አለበት ይሄንን በጣም እንዲይዙ ትፈልጋለሁ። ምናልባት ቆይ እስቲ ፖስት አደርገዋለሁ። ፖስት አደርገው ደግሞ ጠላትም ወዳጅም ነው የሚያየው። ያ ደግሞ ያናድዳል። ግን ፋክቱ እነሱ ላኪልን። እሺ በውስጥ ነው ምልከው። አዎ በውስጥ እንላላክ፣ እንደዛ ይሻላል። አዎ ይሄ ነው በቃ። every time you hear something follow those and the main thing ደግሞ ማወቅ ያለብን እዚህ ጋር እኔ ያልኩት ነገር ሰምዌር አውቃቸዋለሁኝ። ማርክ አድርጌ ነው የምናገረው። ወራይ ሳይ ማርክ አድርገዋለሁ። ሰምዌር ስሰማው ደስ ይለኛል። የት ሄደ ብዬ ስለማሰብ የተናገርኩት ያው እዚህ ጋር ፕሮፓጋንዳ ምንድነው? ማን ነው ታርጌት የተደረገው የሚል ጥያቄ አለው። እኔ ስናገር ታርጌት አድርጌ ነው የምናገረውና ታርጌት ሳደርግ የምሰማቸውን አይዲያዎችን አውቃቸዋለሁ። when I hear them somewhere else in a manner I speak። ሌላ ሰው ሀሳብ ሊኖረው ይችላል። the way it is presented marked ነው። አንድ ነገር ስንናገር somewhere እንዲወጣ ማድረግ አለብን። ክንፍ መስራት አለብን። ሀሳቦች ክንፍ አላቸው። ክንፍ ከሌላቸው የትም አይሄዱ። ናሬሽን ኮንትሮል ያ ነው። ክንፍ ያላቸው ሀሳቦች ናቸውና ሎንገር ዲስታንስ ፍላይ ማድረግ አለባቸው። እንደዛ ነው ማድረግ ያለብን። ኤኒዌይ ሌላ ቦታ እንግዲህ እንሂድና ሰብሰብ ያሉበት የአማራ ልጆች ያሉበት ቦታ እንሂድና ዛይንዬ በጣም ነው ኢንካሬጅ ማደርግሽ እንድትናገሪ። በጣም አሪፍ እህቴ ነሽ። በጣም ደስ ብሎኛል ስለማቀሽና ሌላ ቦታም ደፈር ብለሽ ተናገሪ። በጣም አሪፍ ነገር ነው የምትናገሪው። አይ ቲንክ ተመሳሳይ ስለሆነ ነው እኔም አፒል ያለሽ ለኔ። ለዛ ነው በጣም ነው ደስ ያለኝ ስላወቅኩሽና በዚህ ልክ ከፍ ባለ መልኩ እንድትናገሪ ያስፈልጋል። ባይገርምሽ ሌላ ቦታ ገብቼ ቦታ ይዣለሁኝ ለማውራት ማለት ነው። Thank you so much ግን ቶርቢትዬ በጣም ነው ከልቤ አመሰግንሻለሁ ለምታደርጊው ነገር። እንዳልሽ ኮንሲስተንሲ ብለሻል። that's you the same thing። እንደገና ደግሞ ኮኪዬ የኔ እናት ደስ ትለኛለች ስትናገሪ እርግጥ ብላ በቃ በጣም ነው እናንተን እንትን የምገዛውና ለዚህ ነው ልክ ደግሞ መንታይ ሲዩ ጋይስ አካሚ ነው። እንደገና ምንድነው እንትን ፎር years እንተዋወቃለን። እንደገና ትዊተር ላይ ሁለታችሁም ብትወጡ ያም ራሱ ጥሩ ነውና ሴም ፒፕል ነው የምመለከተው እዛ። ያው ብዙዎቹን ታውቋቸዋላችሁ። ያው የተቀላቀለ ነገር አለ። ይሄ ግን ስትሪክትሊ አሁን ስለዚህ ጉዳይ በተለይ በእኛ በኩል በአማራው በኩል አላየሁም። እንትን ስፔስ ተከፍቶ አላየሁም እና ብትከፍቱ አይ ቲንክ በጣም ጥሩ ይመስለኛል። ለማንኛውም በቃ አሁን ያልሽው ቦታ እንሂድ። አመሰግናለሁ። ደህና አምሹ። ቴንክ ዩ። እሺ ነው። ቴንክ ዩ ሶ ማች ዛይንዬ። ሌሎቻችሁም ያው እዚህ እንግዲህ ያው ትንሽ ቤት ነው ግን ስፔሻል ኮንሰንትሬትድ የሆነ ይመስለኛል። ቢሃይንድም ሲክሬት አድማይረሮች አሉን ብዬ አስባለሁኝ። ምክንያቱም አገኛቸዋለሁኝ እኛ የምንናገራቸውን ነገሮች ኤልስዌር። በጣም ደስ ይለኛል። ቴንክ ዩ ቬሪ ማች ዛይንዬ። ሌትስ ሚት እንትና ቤት ነኝ፣ ኩዊን ቤት ነኝ ያለሁት።
ቦታ ይዤ ተቀምጫለሁ። ትናንትና ለመናገር በጣም ችግር ስለነበረ አሁን ቦታ ይዤ ቁጭ ብያለሁኝ። ስጨርስ እመጣለሁ ብዬ ጽፌያለሁኝ እና እናንተንም ይዤ ወደዛ እሄዳለሁኝ። ኑ ጊዜ ካላችሁና ካልመሸባችሁ እዛ እንገናኝ። ዛየንዬ ፕሊስ ማይክ እየወሰድሽ ተናገሪ። በጣም አሪፍ እህታችን በእውነት ነው የምልሽ። ጋ ያለሽ ጥልቅ መልከታ ነው ያለሽ እና ኢንካሬጅ አድርግሻለሁኝ። ሌትስ ሚት ዴር። ሁላችሁንም ወዳችኋለሁ። ጊፍት ሰተሽ ታንክ ዩ ቬሪ ማች አፕሪሺዬሽን ነው የሚሰማሽ። ታንክ ዩ ሶ ማች ኤቭሪባዲ። ሌትስ ጎ ቱ ኩዊንስ። ታንክ ዩ ላቭ ዩ። የአማራ ልጆች ሰላም ሁኑልኝ።